የሰልስት ቀን ነው ጠሩኝ እና ነው አለች። ኪሩ እንኳን ደህና መጣ። እንኳን ደህና ቆይ። ደስ ብሎኛል በጣም ስለመጣ። ያው እንግዲህ ሀዘንን ቻል አድርገን የመጣውና ነገሩ ይገባኛል። በጣም ብዙዎቻችን ያሳዘነ ነበር። አንተ ደግሞ እንደ ጮኛ እንደ ቤተሰብ ከሷ ጋር ረጅም ጊዜ እንዳሳለፈ ሰው በጣም ሀዘኑ እንደሚጎዳ አውቃለሁ። ግን የተፈጠሩ ነገሮችን ለማጥራት ስለመጣ በድጋሚ በጣም አመሰግናለሁ ኪሩ። እኔ በጣም አመሰግናለሁ አክብረ ስለጠራኝ። እግዚአብሔር ይባርክ። አሜን አሜን። ኪሩ እንግዲህ እህታችን የምስራች ካለፈች በኋላ አንዳንድ አሉባልታዎች አንዳንድ ነገሮች መነሳት ጀምረዋል። ወደሱ እንመጣለን ወደ በኋላ ላይ። በዋናነት የተገናኘ ነው እነሱ ነገሮችን ክሊር ለማድረግ ነው ለህዝቡ። ህዝቡ ያው የሚያውቀው ሲከታተለው የነበረ ጉዳይ ስለሆነ በደንብ ግልጽ መሆን ስላለበት ለህዝቡ። ከዛ በፊት ግን ከምስራች ጋር እስኪ ስለተዋወቃችሁበት አጋጣሚ መጀመሪያ ብናወራ ደስ ይለኛል። እንዴት ነበር የተዋወቃችሁት? ከምስር ጋር የተዋወቅ ነው 2015 ናሲ አካባቢ ክረምት አካባቢ ነውና እስቲ ግን መጀመሪያ በደንብ ስምንም አልነገርከንምና ስምንም አስተዋውቀልን ከዛ ወደ ስም። እሺ ስሜ ኪሩቤል ይባላል። የምስራች ጮኛ ነኝ። በቃ እሺ የምስራች ጋር በምን አጋጣሚ ተዋወቃችሁ? እስኪ ስለተዋወቃችሁበት። አዎ ከምስር ጋር ስንተዋወቅ ፌስቡክ ነው ያስተዋወቀን። በፌስቡክ ነው የተዋወቃችሁት? አዎ ፌስቡክ ላይ የዛን ጊዜ ልደቷ ነበርና የልደት ፎቶ ተለቆ በሱ ነው በቃ ጀስት በማውራት ምናምን ነገር ሪኩዌስት ላኩላት ተቀበለችኝ እና በጣም ጂፒኤስ ላይ ማየት ስለነበር ስዘምር በቃ የአስቴር ድምጽ ይመስላልና የዛን ጊዜ አስቴር ያወጣችበት ሰሞን እሷ በጣም የሷም ነበር የምዘምረውና በቃ በዛ ነው በፌስቡክ ነው የተዋወቅነው። ከዛ ከአስቴር ድምጽ ጋር ተመሳሰለበት ድምጿና? አዎ ከአስቴር የዛን ጊዜ በቃ ጂፒኤስ ላይ ስዘምራየው በቃ ከዛ ማውራት ጀመርን። ለመጀመሪያ ጊዜም ስንገናኝ የሆነ ካፌ ነበር የተገናኘነውና እንደዚህ ግልጽ የወጣ ጥያቄ እንኳን አልተጠያየቅን። ኦኬ ግን በመላመድ ከዛ ቁጭ ብሎ በማውራት አብሮ በማሳለፍ ሚስጥርን ሼር በመደራረግ በማውራት ምናምን ነገር ነው ሪሌሽንሺፕ ውስጥ ራሱ የገባችሁት። ዋው ካብራችሁ በጣም የሆነ ኃይለኛ ኢንቲሜሲ ነበራችሁ። ሳታስቡት ወደ ፍቅር ግንኙነት አጣችሁ? አልታሰበም ማለት እንደዚህ ፍቅረኝነት ውስጥ እንገባለን ብለን አላሰብንም። ግን ጀስት እናወራለን ማለት የሆነ ሲደብራት ታወራኛለች እኔም እንደዛው ይሄ ፎቶ እንዴት ነው ትለኛለች። ስፔሻሊ በፎቶ ዙሪያ በደንብ ነበር የምናወራውና ያው ፎቶ ኤዲት ምናምን ነገር በአፕ አረግላት ነበር። ኦኬ እና በዛ ነው ይበልጥ የተዋወቀን። እስቲ ነገር ስራልኝ ምናምን እየተባባልን በዛ ነው በደንብ የተግባባን። ከዛ ሳታስቡት ወደ ፍቅር ግንኙነት ውስጥ ገባችሁ? አዎ ማለት እስክትታመም ማለት ህመም እስኪጀምራት ድረስ በደንብ እናወራለን፣ እንገናኛለን፣ ሻይ ቡና እንላለን እና ህመሙ የተጀመረ ገና ሀብሎ ሲጀምር ነው በቃ ይበልጥ ደግሞ በደንብ ወደ ፍቅር ዙሪያ እየቀየር ነው ይመጣል። ህመሟ ሰሞን ነው በደንብ ወደ ፍቅር ግንኙነት ወደ ሚዲያ ሳትወጣ በፊት ህመም የጀመራት ቢያንስ ለ8 ወር ተሰቃይታለች። ወደ ፐብሊክ ከመውጣቷ በፊት በደንብ ታማለች እና የዛን ሰሞን ስፔሻሊ እዚህም ብቻዋም ስለነበረች መድኃኒትም ሲያስፈልጋት ምግብም ሲያስፈልግ ምናምን ነገር ለኔ ነበር የምደውልልኝ አሞኛልና ናም ሆስፒታል እንሂድ ምናምን የሚለው ይበልጥ እሱ አቀራረበን እና ከዛ በኋላ በቃ ወደ ፍቅር ተቀየረ። በጣም ይገርም ነው። ከዛ በኋላ የሷ ህመም በጣም እየበረታ መጣ። እናንተ ፍቅር ውስጥ ናችሁ ያላችሁት። ከናንተ አቅም በላይ የሆነ መጣ ነገሩና ወደ ሚዲያ ወደ ፐብሊክ የወጣበትን ነገር እንዴት ነበር አጋጣሚ ታስታውሳለህ? ስፔሻሊ አሁን እሷ በደንብ ታመመች የምለው ምግብ አለመብላት እንዳለ ሆኖ በቃ ማስተዋወቃለው ምናምን በጣም መሰቀይታለው። ሆስፒታልም ሄደናል ግን ለውጥ አልነበረውም እና ከኢሴ ጋር የተገናኙበት ሞመንት ደሴ ለአገልግሎት ሄዳ ነው። ኦኬ ደሴ ለአገልግሎት ሄደች። ምግብ አበላም ቢያንስ 3 መድረኮች ያለ ምግብ ታገለግላለች ሳትበላ ቀን ሙሉ ማለት ነው። ከዛ ገብታተኛለች። እንደዚህም ልታረግ ትችላለችና ደሴ ሄደው ከኢሳ ጋር ተገናኙ።
ከዛ ሆስፒታል ነግሮኛል እንሂድ አለችኝ። እዚህ ወደ መገናኛ አካባቢ ላንሴት እና እዛ ቼክአፕ ጀመረች። በጣም የነበረው ነገር ከባድ ስለነበረ ከዛ ከመጀመሪያው ዶክተሯ ጋር ከመቅረብ ጀምሮ እስከ መጨረሻው አብረን ነበርን። ያው በዛ ውስጥ ፍቅራችንም እንዳለ ሆኖ በቃ እንደዚህ ነው ከመባባል ያለፈ ማለት ነው። ላንሴት ቼክአፕ ገባች። በጣም ትሰቃያለች። ህመሙ እዚህ አካባቢ ነው የሚሰማኝ ትላለች። ይሄ ፓርት ነበር የሚያመኝ ነው በቃ ተቃጠልኩ ነው። ምግብ አበላም የምጠጣው ነገር ቢኖር ዝንጅብል ነበር። ዝንጅብል ሻይ በጣም ነበር የምጠጣው ማለት ትንሽ ያረጋጋልኛል ትላለች። እና ምግብ በቃ አንድ ጉርሻ ከጎረሰች በቃ ሁለተኛ ስደግም ይወጣል። እና በእንደዚህ አይነት ስቃይ ነበረ። ቤተሰቦቿ መተው ነበረ ግን ከኔ ጋር ነበር መሄድ የምትፈልገው። ያው ካለው ከመቀራረብ የተነሳ አንደርስታንድ ታረጋኛለህ ከሚል አንግል ያው ፍቅር ውስጥም ስለነበርን እንደዛ ነበር አብረን ነበር የምናሳልፈውና እና የዛን ሰሞን በጣም ከባድ ሳል ነበራት ማለት ከባድ ሳል ማለት የማይቆም አይነት ነገርና ላንሴት ሁለተኛው ዙር ሲቲ ስካን ተልከን ሲቲ ስካን ተነሳች። ሲቲ ስካን ተነስታ ውጤት ልንሰማው ሁለታችን ነበር የገባነው። ስንሄድም ሆስፒታል ሁለታችን ብቻ ስንሄድ ስለነበርና እንዳጋጣሚ ዶክተሯ እያወራችን እና እሷ እንደዚህ ፊት ለፊት ቁጭ ብለናል እና እሷ መሳል ጀመረች እና ዶክተሯ ያው እንደጠበቅነው ነው እና ካንሰር ነው አለች። እና እሷ እየሳለች ነው። ዶክተሯንም አላስጨረስኳትም። በቃ ኢመርጀንሲ እንሄዳልኩኝ። ያው እሷ እንድትሰማም ስለማልፈልግ ማለት ስሙ ከባድ ነው አይደለም ለታመመ ሰው ላልታመመ ሰው ራሱ ስንሰማው ይከብዳልና እሷን ኢመርጀንሲ ያሰረኳት። ዶክተሯ ኢመርጀንሲ መጣችና ካንሰርም ላንሰርም ያለችኝ መሰለኝ ላንሰር ያለችኝ መሰለኝና አልሰራ እሱ ነው ያለችኝ መሰለኝና ዶክተሯን ለብቻ ጠራዋትና ካንሰር ነው አልሰር ነው ያልሽኝ ስላት አይ ካንሰር ነው ያልኩ ካለችና በቃ እሺ ለሷ እንዳትነግሪያት እሺ ያለችኝ። እሷም ቀና ሆና እሺ ያለችኝ። በቃ እሺ ያልኩኝ ዛሷን በቃ ትሪት ማድረግ ጀመርኩ። ይሳቅ ጋር ደወልኩለት። ኦሬዲ ይሳቅም እንትን ያለ ምርመራውን እንድታረግ ፑሽ ያረጋስ ስለነበር ከዛ ይሳቅ ጋር ደወልኩለት። ምናልባት ውጤት ልካለ ከሆነ ውጤቱን ደግሞ ላክለት ብላኝ ልኬለት ስለነበር ውጤቱን አንተን ብለክ እንዳትነግራት እንደዚህ ብለዋል አልኩት። አይ እኔ አልነግራትም መጣው አለኝ። በቃ ከዛ በቃ እዛው ቁጭ ብለን ነው አስተውሳለሁ። እሷ አልጋ ላይ ሆና ነው ፎቶ አንሳኝ ብሎ ያለችኝ። በቃ ሚዲያ ላይ መውጣት አለበት ይሄ ነገር እየከበደ ይመጣል በሚለው ሚዲያ ላይ እነ ይሳቅም ይዘው ተወጡ። እናንተም ዘማሪዎቹም ዘርሽ ሌላ በጣም ብዙ ያንቶች እና አብዲ አቤል በጣም ብዙ ደንበላሽ ስፔሻል ያው እና በጣም በቃ እነሱ ሚዲያው ላይ ዘማሪዎቹ ሁሉም ተረባረበ። ባንዴ ብዙ ሰው ጋር ልደርስ ቻለች። ያ ነበር የሚዲያው የተጀመረበት ሰሞን እንደዛ ነበር። ከዛ በኋላ ግን ልክ አስተውሳለሁ እኔ መጀመሪያ ይሳቅ ነው የደወለልኝ። የምስራች ታማለችና ማገዝ አለብን ምናም ብሎ ጠየቀኝ። እኔም ከዛ ግሩፕ ተከፈተ ቴሌግራም ላይ ሁሉም ነበር የተረባረበው። የሚገርም ርብርብ ነበር ለሷ የተደረገው። ደግሞ እግዚአብሔርም አሳካው። በጣም የሚገርም ነበር እና ጠበቀህ ነበር እንደዛ አይነት ኤክስፔክቴሽን ነበር? አይ በሰዓቱ አልጠበቅኩም። ለምን የሆነ መያዝ በጣም ብዙ ሰው ያቃታል ብዬም አልገመትኩም። እንደዚህ ማለት እንደዚህ በሰው ልብ ውስጥ እግዚአብሔር ይከታታል ሰዎች ይነሱላታል ብዬ ኤክስፔክት አላደረኩም። ጀስት በቃ የሆነ ትንሽ ነገር ቢደረግ ሄዳ ብትታከም ብዬ ሳስብ ስለነበር እንደዚህ ሰው ይረባረባል። የሆነ የመጀመሪያውን ፈንድሬዚንግ አስተውሳለሁ ቤት ነበርኩኝና እና እነማዘርም ሲስተርም ቁጭ ብለን በቃ እንዴ ይሄ ሁሉ ሰው አለ እስክንል ድረስ ማለት የነበረው ርብርብ የነበረው ሚዲያ ላይ የነበረው ለሷ የነበረው ርብርብ በጣም ከባድ በጣም ትልቅና የሚያስደስት ነበር። እኔ አልጠበቅኩም በበኩሌ። በጣም የሚገርም ነበር። የሚገርመው ነገር ግን የምስራችን ብዙ ሰው የሚያወቃት ከዛ በኋላ ነው። ያረብርቢያ የሚዲያ ዘመቻ ምናምን በጣም ብዙዎቹ እግዚአብሔር ይባርካቸው በጣም ነው የተረባረቡት። ሶሻል ሚዲያ ላይ የሚሰሩ ሰዎች ያ ነገር እሷን በደንብ ወደ ህዝቡ ራሱ በደንብ እንዲያውቃት አረገ የምስራችን። ከዛ በኋላ እንግዲህ ነገሩ ፐብሊክ ላይ ወጥቶ እግዚአብሔር ማገዛችሁ በጣም
ጥሩ ገንዘብ ተሰበሰበ። ውጭ ሀገር ሄዳ ለመታከም ፕሮሰስ ተጀመረ። እንዴት ነበር የነበረው ፕሮሰስ እሱ? አዎ የነበረው ፕሮሰስ ትንሽ የነሱም ማጎት ነበረ። ስፔሻሊ ዶክተር መልካሙ የሚባል ነበርና ብዙ ነገር ማወራው የነበረው ከሱ ጋር ነበረ። ማለት ዶክተር እንደዚህ ተፈጠረ፣ እንደዚህ ያሉ አትደናገጥ፣ እንደዚህ ነው ምናምን በደንብ ያወራኝ ነበር እዛን ከባዱ ሰዓት ላይ። ከዛም ሌላም ዶክተር መጣ እንዳጋጣሚ ስላለው ነገር ነገርኩት። ያ ሁሉ ነገር ሲፈጠር እሱ አጣቀም በርደኑም የነበረው ምናቅ ሰዎች ላይ ነበር። ቤተሰብም አልሰማም ነበር። ያው ቢያውቁ ፊታቸውን ያቀይሩባትና በቃ እሷ ታውቃለች። እና ከዶክተር መልካሙ ጋር በጣም እናወራ ነበር። ዘመድም ስለነበረ የነበረውን ዲቴል ያቅ ነበር። እንደዚህ ተፈጠረ፣ እንደዚህ ሆነ ምናምን እያለ እናወራው ነበርና ከሱ ጋር ሳወራ እንደውም አንድ ታናሽ ወንድም አላት መንታ እና እሱ አወቀ እና በቃ አቁሜ ለመንኩት ሁሉ እንደው አደራ እሷ ፊት ምንም ነገር እንዳታሳይ። ውጭ ለመሄድ ፕሮሰስ እንደተጀመረ ቤተሰብ አያውቁም። ኦኬ። እና ያወቁት ልንሄድ 4 ቀን ምናምን ሲቀረን አረባክ ያው ግን ሲሰበሰብ ፈንድሬዚንጉ ምናምን አይተዋል። ፈንድሬዚንጉን ያውቃሉ፣ ግን ምንድነው አልነገርናቸውም እሷ ፊት መጥፎ ፊት እንዳያሳዩት። ምክንያቱም ትንሽ ነው የሚበቃት ስሜት አይነሽ ለብዙ ነገርና አልሄድም ልትል ትችላለች ብዬም ስላሰብኩኝና ታይላንድና ህንድ ሚል አማራጭ መጣል። ምን ይሻላል ብለን ሁለታችን መጀመሪያ አወራን። ያለን አማራጭ ሰው ማማከር ነው። ዶክተር መልካሙንም ሳወራው የነሱን ዘመድ ሳወራው አይ ታይላንድ ቢሆን ይሻላል አለኝ። ግን ቢሆንም ሌላ ሰው ማማከር ስለፈለግን አንድ በጣም ይረዳኝ የነበረ አንድ ዶክተር አለ፣ ዶክተር ሳሚ የሚባላል። በዚህ አጋጣሚ በጣም አመሰግናለሁ። ስታስቸግረኝ እሱን ነበር ምደውልለትና እሱ መጥቶ ታይ እንደዚህ አይደለም እግዚአብሔር እንደዚህ አይልም፣ ዶክተር ነው ግን እንደ ነብይ ነበር ሲነግራት እንደዚህ ሁኚ እንደዚህ አታርጊና ሲል ነበርና ዶክተር እንዴት ይሻላል? ህንድም ታይላንድም አማራጭ መጥቶልናል፣ ምን ትመክረናል አልነው። ቆይ እስቲ ሌላ ሰዎችን ለመክርና ልደውልላችኋለን። ደወለ። ሊትራሊ ያለኝን ቃል በቃል እንገርክ ህንድ ከወሰድካት ትሞታለች ነው ያለኝ። በቃ ቃል በቃል እንደዚህ ነው ያለኝ። ልገላት ካልፈለክ እንዳትወስዳት ታይላንድ ይዛት ሄዳለኝ። እዛ ቁጭ አለን። ያው ምስርን ኪያንም እማኮም ስለምላት እማ እንደዚህ ብሏል ስላት በቃ ታይላንድ እንሂድ ኪሩ አለች። አይ ልቤም እዛ ታይላንድ ነው ያለው አለች። ኦኬ በቃ እሺ ታይላንድ እንሄዳለን ተብለን ፕሮሰሱ ተጀመረ። ከይሴ ጋር አብረን ሄድን። ታይላንድ አብሮን ሄደ። የነበረውን ያው ሰው ሀገር ስትሆን ደነባበሩ ምንም እንዳይሆን ምናምን እሱ ነው ሄድን። ታይላንድ ኤርፖርት እንደደረስን የሆስፒታል መኪና መጣ ተቀብሎን ቀጥታ ምርመራን ይገባል። አላረፍንም። ወደ ከኤርፖርት ሆስፒታል ቀጥታ ወደ ምርመራን ይገባ ነው። ትንሽ የነበረው ነገር ከባድ ስለነበረ እዚህ ምርመራ የተደረገላት በቂ አልነበረም በሰዓቱ ለነሱ እና ኢንዶስኮፒ ትታይ። ስለዚህ ኢንዶስኮፒ እንድትታይ ነገ ነው ማየት የምችለው አለ ዶክተሩ። ኦኬ አለን። አረፈች። በንጋታው ተመረመረ። ውጤቱን በፎቶ አመጣልን እና ያ ሁሉ ሲፈጠር እሷም ምንም የምታውቀው ነገር የለም። ካንሰር እንደሆነ አላወቀች አታውቅም። የምታውቀው የጨጓራ ቁስለት እንደነበር እና ወደ ካንሰር ሊቀየራል ነው አይምሮዋ ውስጥ ያለው እና ያንን ነገር ከመፈጠሩ በፊት ለመቆጣጠር እየተሯሯጥን ነው የሚመስላት እሷ። ከሜዳችን በፊት ለቤተሰቦቿ ስንነግራቸው አስተውሳለሁ ቁጭ ብለን አባቷም እናቷም ነበሩ እና እንደዚህ ታመመችው እንደዚህ ነው ስንላቸው እናትየው በቃ መቆጣጠር እስኪያቀታቸው ነበር የሆኑት። እኔ ነበርኩ አጠገባችን ተው አይ በቃ ትሞታለች አሉ። ካንሰር መሆኑን ሲያውቁ አዎ ትሞታለች፣ በካንሰር ታሞ የተረፈ ሰው የለም ዘመድ አለኝ ምናምን። አይ እኛ ደግሞ ማምነው እግዚአብሔርን ነው። ላንሴት የነበረ ዶክተር ለኔ ነበር ይነገረኝ። ቤተሰቧን ካውና ብሎ ወስዶ ቁጭ አርጎ ቢሮ 1 ሳምንት ምናምን ነው ህይወት ያላት። በመድኃኒት 1 ወርና 2 ወር እናቆየት እንችላለን፣ ብዙ ተስፋ አታርግ እና አይ እኔ ታይላንድ ይዣት ሄዳለሁ አልኩት። ስለው ታይላንድ ወሰድካት እዚህም ታከመች ኬሞ ነው አለኝ። በቃ ግን ይሄ ነው ያለው የመትረፉ እድል ይሄ ነው። እኔ ደግሞ በሰዓቱ እምነት የነበረው እንደ ክርስቲያን እግዚአብሔር ላይ ነው ማለት ዶክተር ምንም ነገር ሊል ይችላል፣ ግን እግዚአብሔርን በደንብ እርግጠኛ ነበርኩ ማለት እግዚአብሔር ምክንያቱም እሷ የምትታመነው እግዚአብሔርን ስለነበር
ያ በደንብ በጣም የልቧ በእግዚአብሔር ላይ ያላት እምነት ከባድ ነው። ግን የታይላንዱ ሕክምና የባንኮክ ሆስፒታሉ ተስፋ ሰጥቷችሁ ነበር? እነሱ ያሉት ኦሬዲ ኢንዶስኮፒውን አዩ። ኢንዶስኮፒው ላይ የጨጓራ ይሄ የላይኛው ክፍል ነው ችግሩ ያለው አሉ። እና ምግብ የማይገባበት ምክንያት ያ ነው ማለት ምግብ አበላም ላንሲት ያለች በሁለት ግሉኮስ ተሰክቶላት ነበር የምትቀመጠው ባንዲ እና የላይኛው ክፍል ነው ያለው ኦሬዲ ስቴጅ 4 ስለሆነ አዛ አካባቢ ያሉትን ነገሮች አፌክት አርጓላል እና ዋናው ያለው እዚህኛው ላይ ነው ተብለን ነበር እና ምን ችለውን እናረጋለን ምን ማለት እንደዚህ እንደሰማነው አልነበረም በሳምንት በመናም ተሞታለች የሚል እንትን አልነበረም ዲሳይድ አላረጉም ያረጉት ነገር ምንድነው ምን ችለውን እናረጋለን ኬሞ 12 ኬሞ ታዘዘላት በየ2 ሳምንቱ ለ3 ቀን የሚወሰድ ያ ማለት 6 ወር ምናምን እንቆያለን 6 ወር 7 ወር ትቆያላችሁ ነው ያለን እና ምን ችለውን እናረጋለን ኬሞን ስፔሻሊ አሁን እነሱ ሐሳብ የነበረባቸው ምግብ ሳትበላ ስለነበረ ስትሄድ 30 ኪሎ ነበርች ማለት ኬሞ ራሱ የሚሰጥበት ደረጃ ላይ ነበርች እና ፎርሙላ ታዘዘላት የሚበጠበጥ ገና ልክ እዚህ ኢንሹር እንደሚባል ግን ገና ሽታው ራሱ ያስመልሳታል ምግብ አትበላም እንደዚህ ገና ሲሸታት በቃ ማስመለስ ነው ያለውም የሌለውም ነው የሚወጣው ጩኸት አላት ስቃይ አላት ከባዱ ነገር ለኔ ምን ነበር መሰለክ በሽታዬ ነገር እንትለኝ ነበር እናንተ ደግሞ ካንሰር ነው ብለ ተስፋ ማስቆረጥ አልፈለክም አልፈለኩም በቃ ለምን የኔ አረዳድ የኔ መረዳት ሰው መጀመሪያ የሚታመመው አይምሮም ነው በያስ እና ካንሰር ነው ብላት ኮምፕሊትሊ በቃ ልጅቷ ትወርድብኛለች በቃ ከመነውንም አትጀምርልኝ በሚለው በቃ አልነገርኳት ኦኬ ተባለ ኢንዶስኮፒ ታየ ቶሎ መጀመር አለበት ተባለ ዋይት ብሬድ ሴሏ በጣም ወርዶ ነበር ያው ካንሰር እሱን ስለሚያጠቃ ኪሎዋ ወርዷል ከዛ አይ ቲንክ 3ኛው ቀን ነው 4ኛው ቀን ኬሞ መጀመር አለባት ተባለ የመጀመሪያው ኬሞ ስትገባም ኬሞ ምን እንደሆነ ራሱ አጣቀም እና ሆስፒታል ትገባለች ለሊት ጩኸት ነው በቃ እኔኛ ተገባ ያሏት በቃ ኢሳቅን ጠሯለሁ በቃ ካቅም በላይ ሲሆንብኝ ኢሴን አረ እንጸልይ በቃ እዛ ያው በመድኃኒት የሚመጣውን በመድኃኒት መንፈስም በሚሆነው በመንፈስ ነው በሚለው በጣም እንጸልያለን አገልጋዮች ጋር እንደውላለን በቃ የእምነት ጸሎት እንጸልያለን በቃ እግዚአብሔር ጣልቃ እንዲገባላት በቃ ምህረት እንዲያረግላት በደንብ እንጸልይ ነበር የመጀመሪያውን ኬሞ እንደምንም አለቀ ትንሽ ከባድ ነበር ለሷ ከዛ ሁለተኛውን ልንገባ ስንል 2 ሳምንት ረፍት ነበረንና ይዘናት ሄድንና ቁጭ አርገን እንዴት ነው አሁን ሰው ምንሽን ያመመሽ ቢሉሽ ምን ትያለሽ አልናት የጨጓራ ቁስለት ነው አለችና በቃ እንበይ መቆጣጠር አቃት እና እንደምታያት አይደለች በጣም ምስኪን ነች ማለት በጣም ማለት ስለምወዳት ምናምን አይደለም በጣም የዋነች በጣም ምስኪን ነችና እንደዛ ስትል አለቀስኩኝ ከዛ እንደዚህ አይደለም ያለው የጨጓራ ቁስለት ነው ስትል አለቀሰች እና ፊቷን ማየት ሁሉ አቃተኝ ምክንያቱም ከኔ መስማት ነበረባት ቢም አሰብኩ በሰዓቱ ግን አለ መንገሬ ደግሞ አድቫንቴጅም ነው እዛ ነገር ያት ይሁን ደግሞ አትመጣልኝም የሚደማ አመለካከቱ ስገባው እዛ አለቀሰች የሆነ ራዲካል ቼንጅ አይነት ነገር ነው አለቀሰች ወዲያው ዝም አለች እዚህ የለብኝም አለች እግዚአብሔር ነገራችሁት እናንተ በዛ አጋጣሚ ካንሰር አለብኝ ካንሰር አለብኝ ስናት አለቀሰች እዛ ስቴጅ 4 ነው እንደዚህ ነው ምናምን አለቀሰች ወዲያው እንቧን ጥራረገችና እኔ የለብኝም ውስጤ የለብሽም ብሎኛል የለብኝም አለች እኔ እንደነገጥኩ ይሳቅም ደነገጠ እዛ ይሳቅ እንደውም ተነስቶ አቀፋት እኛ ኤክስፔክት ምናረጋው ነበር በቃ ሞራል ይወርዳል ምናምን አይነት ነገር ስላስ የለብኝም እግዚአብሔር ይሄን በሽታ ያቆም አለች ከዛ በኋላ ነው ለውጥ የመጣው ለከሷ አልቀበልም ስትል ኬሞም ስትገባ እየዘመረች ነው የምትገባው ያው ሚዲያ ላይ የሚታይ ነገር ነው አዎ በጣም አልጋ ላይ ተኝታ ነው የምትዘምረው ቲክቶክ ላይ በደንብ እናየው ነበር በጣም ጽናቷ ምናምን በጣም የሚገርም ነገር ነበር ብርታቷ በጣም ታጋይ ነች ማለት እንደዚህ ላታለው አንቺኮ በህይወት ያለሽ ኢዮብ ነሽ ላታለው ምንም በቃ ምንም የተፈጠረ እስከማይመስል ነው ቁጭ ብላ ምዝምረው ምናምን ነገር እና
በጣም ጠንካራ ነች። በእግዚአብሔር ላይ ያላት ልብ ከባድ ነበር በጣም በቃ ከእንዴት ብዬ እንደምነግርህ አላውቅም። ግን በጣም በቃ እግዚአብሔርን የምትተማመንበት ልክ እኔ እንዳንቺ ቦን የት በደረስኩላታለሁ። ያላት ይቅርታ ልብ ከሰው ጋር እንደዚህ ተጣልታ ተደርቤ ተጣልቼላት ነገ በነጋታው ከሱ ጋር ገጥማለች። እና በቃ ከባዱ ጊዜ ነበረው የመጀመሪያው ኬሞ ላይ ነበር። በጣም በቃ ምግብ አትበላም፣ ኪሎ እየወረደ ነው። አንድ ሁለተኛው ኬሞ ከመግባታችን በፊት ምግብ ስለማትበላ ኪሎ ወረደ። በዚህ አልሰጥም ማለት ዶክተሩ ከ30 ወርዳ ማለት ነው። ከ30 መውረታችሁ ከ30 ወርዳ በዚህ ኪሎ አልሰጠም ኬሞ አለን። ዋዲ ብሌቸሩ ኦሬዲ በቃ የሚቋቋመው ማለት ነበርም አልችልም ብሎን ከዛ በኋላ ሁለተኛው ላይ አንድ እንትን ሊገባላት ነበር፣ ትቦ ሊገባላት ነበር እንደዚህ በአፍንጫ አንድና ከዛ በሰርጀሪ ተባለ። እኛ ቁጭ ብለን ያው እንደ ፍቅረኛ ማቾች ቁጭ ብለን እናወራለን እና እንዴት ይሻላል አለች። እንደዚህ በአፍንጫ የሚገባው ከሆነ አልኳት ያው ሰው ሲያይሽም ሊደብር ይችላል ምናምን ነገር፣ ስለዚህ በቃ ይሄ ሰርጀሪ ይደረግ አልኳት። ኦኬ በቃ ይሻላል ተስማማን። ገባች ዶክተሯ መጀመሪያ ቁጭ ብላ አወራች። ይሄኛውን ከመረጣችሁ የማይወጣ ነው አለች። ከገባ አይወጣም በቃ አንተ። ምክንያቱም ዛሬ አውጥተን ነገ መልሰን ምን ከተው ነገር አይደለም። ስለዚህ በጣም ለረጅም ጊዜ ሊሆን ይችላል። በዛ ላይ ጥንቃቄ ይፈልጋል። ኢንፌክሽን መፈጠር የለበትም፣ ስፔሻሊ ካንሰር ላይ ሲሆን እንትን ኢንፌክሽን መፈጠር የለበትም በሚል ዛ ቆይሽ ያለች። በቃ እበላለሁ አለች ኪሩ። በቃ እበላለሁ እግዚአብሔር ይረዳኛል አለች። እግዚአብሔርም ከአፋው ቃል ጋር ነበር ይሰራ ነበር። እበላለሁ ስትል ትበላለች፣ የለብኝም ስትል ልጅቷ ጤነኛ ነው የምትሆነው። እና በጣም እንጸልያለን። በጣም ከምነግርህ በላይ ይበልጥ እኔና እሷ ደግሞ ዲፕ እንድንቀራረብ ያደረገን ይሄ ነገር ነበር። ያቺ ጊዜ በቃ የችግሯ ጊዜ ልብ ለልብ በደንብ ተዋወቅን። በደንብ በቃ ከባድ ነበር። እኔ ስፔሻሊ መጀመሪያው ሁለተኛውን ኬሞ እስክትወስድ የነበረው ሰዓት በጣም ለኔ ከባድ ነበር። አለመብላቷ ያሳስባል፣ ገብቷል። ስቃዩ ያሳስባል። ለሊት አተኛ ማቃሰት ነው፣ ማልቀስ ነው። እግዚአብሔር እኔ ምን አርጌው ነው፣ ምን በድየው ነው፣ አገልግዬ ምናምን ብዙ ጥያቄ አላት እሷ። ገብቷል። አይምሯ ላይ የሚመጣ ሰይጣን የሚያወራትም ነገር ስላለ አገልግለሽ ምናምን ይላል። እንደዚህ ይለኛል ትለኛለች፣ ጆሮ ላይ ሰማለሁ ትለኛለች። እና ያ ከባድ ጊዜዎች እስኪነገራት የነበሩ ጊዜያቶች ከባድ ነበሩ። ከተነገራት በኋላ ግን እንዴት ነበር የሷ ስሜት? ከዛ በኋላ ሌላ ሰው ነው ነች ማለት እንዴ እስክንል እኛ እስክንደነግጥ ድረስ በቃ እግዚአብሔር አዋቂ ነው፣ እግዚአብሔር ፈውሶኛል። በአንድ የምትለው ቃል አለ፣ እግዚአብሔር ካንሰር ነው ያቆም ትላለች። እግዚአብሔር ደዌ ነው ያለው፣ ደዌን ደግሞ ኢየሱስ ክርስቶስ በመስቀል ላይ ጨርሶታል። ስለዚህ ካንሰር ምናምን ሰዎች የሰጡት ስም ነው፣ የለብኝም ነው፣ እንደዚህ ነው የምትለው። እና አንድ ሁለተኛውን ኬሞ ልንወስድ ስንል አንድ ሳምንት ላግ አድርገናል። በቃ አልሰጥም ብሎ ዶክተሩ፣ እነሱ ደግሞ አልሰጥም ካሉ ሂዱ ነው። ሁለተኛውን እሞክራለሁ አለች። በቃ እበላለሁ እንደምንም አለች። ምግብ መስራትም እዛ ነው የለመድኩት። ትሰራ ነበር አንተ ምግብ? አንድ የሆነች ልጅ እዛ ታይላንድ አገኘንና ልክ እንደኛው ኬሞ የሚወስድ እናት ነበራትና ቪዲዮ ኮል እየደወልኩ ሽንኩርት እየከተፍኩ ምናምን ያበሏት። ኧረ እባክህ ከዛ ፊት ምንም ሰርታ አታውቅም? በኩሽና አልፌ አላውቅም። ኧረ እባክህ የሚገርም ነው በጣም። ከእንትን ከሆስፒታሉ ውጭ አፓርትመንት ተከራይታችሁ ነበር የምትኖሩት? ተከራይተን ነው የምንኖረው። ሆስፒታል የምንቆየው 3 ቀን ቋሚ ነበረ። ሐሙስ፣ አርብ፣ ቅዳሜ እንወስድና እሁድ እንወጣለን። ከዛ 2 ሳምንቷን ልክ እሁድ እንወጣለን። ሰኞ ቡስተር ትወጋለች። በእምብርት የሚሰጣል ለነጭ ደም ሴል ማነቃቂያ ተብሎ ቡስተር በእምብርቷ ትወስዳለች። ከዛ በኋላ እነዛን 2 ሳምንቶች ቤት ነው እናሳልፈው። ምግብ በደንብ በቃ ሄድን መጀመሪያ ሰዎቹ ቤትና እዛ ስታይ በቃ ይሄንን ብሰራልኝ አለች። እና ጧት የተነሳው እንቁላል ብቻ ነበር ማለት ነው የምትችለው እንቁላል ብቻ ነበርና ሽንኩርት መክተፍም ወጥ መስራትም እሷ ይጠቅማታል የተባለውን ነገር ማዘጋጀትም በቃ የዛን ጊዜ ለመድኩኝ። መብላት ጀመረች በደንብ በቃ ነገን አስብ ይላታል። ቁጭ ብለን ስናወራ ስፔሻሊ ሁለተኛው ኬሞ ከመግባቷ ይሳቅም ተመለሰ ብቻዬን ሆንኩ። እና ሁለተኛው ኬሞ ከመግባቷ ፊት በቃ ቁጭ ብለን እናወራለን፣ እንጸልያለን። እግዚአብሔር ጣልቃ ይገባል፣ ነገ ተስፋ ይኖረናል። ባይገርምክ
ትልቋ ጉጉቷ የነበረው በቃ በህይወት የምትጓጓው ነገር የነበረው እግዚአብሔርን ማገልገል ነበር። የዛን ሰዓቶች በጣም በቃ ትናፍቃለች። ሄጄ ባገለግል እንደዚህ ባደርግ መዝሙር ብሰራ ምናምን ስለምትል በቃ ጸልይ ጊዜ አሁን ነው የተሰጠሽ ጊዜ እንላለን። እኔ ምግብ ሰራለሁ እሷ ትላለች እንበላለን በቃ በጭቅጭቅ እና ኪሎዋ ተስተካከለ። ሁለተኛውን ኬሞ ወሰደች። ከሁለተኛ ኬሞ እስከ 9ኛው ኬሞ እስክንደርስ ድረስ በሰላም ነው ወሰደችው። ምግብ መብላት ጀመረች። ከዛ ምግብ በስነ ስርዓት ተበላልኝ ጀመር። በቃ ወኔ ሆናት። እነዛም ሰዎችም አይዞሽ ይሄው እኛ ድነናል ይደውሉላታል ከአሜሪካ ምናምን ነገር ምንም ቀላል ነው ይሏታል። እና ልቧን በእግዚአብሔር ላይ ያበረታች መጣች። ቀላል ሆነ። 9ኛው ኬሞ ላይ ስንደርስ አይ 9ኛውን አይደለም 6ኛውን እንደጨረስን በቃ ወደ ቤት መሄድ ፈልጋለሁ አለች። ወደ ኢትዮጵያ? ምክንያቱም ከዚህ ስንሄድ የሲኤ የሚባል አለ የካንሰር የሚለኩበት ህክምናው እንትን ነው። በዛ ውስጥ ብዙ ስለማላቅ ብቻ ሲኤ የሚባል ነገር አለና ከዚህ ስንሄድ 775 ነበር። ኦኬ ስንሄድ እና አንደኛውን ወስዳ 2 ወሰደች። ከዛ 3ኛውን እየወሰድን ዶክተሩ ማታ ላይ መጣ። ኬሞ ከመግባቷ ፊት ሁሉ ጊዜ ቼክ አፕ አላ ደም ቼክ ተደረጋለች። ዋት ብሬድ ሴሉን ቼክ ተደርጋ ነው የምትገባው። ብቁ ነች ሲባል ነው የምትገባው እንጂ ዝም ብሎ አያስገባት። ኪሎ ይታያል በቀን እየጨመረች ስለነበርና 3ኛው ላይ ማታ ላይ መጣ። እዛ መጣ አስተርጓሚ ነበር የምንንቀሳቀሰው። ያው የሆስፒታሉ አለና እሱ አልነበረም። መጣ ጠየቀን። ስትመጡ ስንት ነበረ ታውቁታላችሁ ያለኝ። አይ አላቅም አላወቅንም ምናምን አልኩት። ለኔ አስደንግጦኛል በዚህ ፍጥነት ኬሞ አንቺ ላይ ሰርቷል ነው ያላት። እንደውም አፍ ሲላት አይ እኔ ኬሞ አይደለም ማመልከው እግዚአብሔር ነው አለች። ምንቷ ጠንካራ ነው በጣም 775 ነበረ። ከዛ እሱ በነገረን ሰዓት 37.5 ነበር። ዋው በጣም ኃይለኛ ለውጥ። ከ775 ወደ 37.5 ሆነ። ዋው ደነገጥን፣ አለቀስን። ይሳጋደው እግዚአብሔር እንደዚህ ያደረገ እሷን በዛ እንትን ትላለች ምናምን በቃ ለኛ ሞራል ሆነን ማለት እግዚአብሔር መለወጥ ይችላል፣ እግዚአብሔር ማዳን ይችላል ወደሚለው እምነታችን ጨመረ። ከዛ 6ኛው ላይ በቃ ሄዳለሁ አለች። 6ኛው አካባቢ ላይ ሲቲ ስካን ተነሳች ምናምን ነገር ያለው ውጤት አሪፍ ነው፣ ፕሮግረሱ በጣም ጥሩ ነው። ኖርማል ሲኤ ውጤት የማንም ሰው ቼክ ቢደረግ ኖርማሉ ከ1 እስከ 3 ባለው ነው ሬንጅ ኖርማል የሚባል እና 6ኛው አካባቢ ላይ ወደ ኖርማል እየተጠጋ ነው። 4 ከምናምን ነበር እና 6ኛውን ቦስድ 7ኛው ከመውሰድ በፊት ይቀንሳል ኖርማል ይገባል የሚል ሂሳብ ሰራን። በቃ 6ኛው ላይ ሄዳለሁ አለች። በቃ ሄዳለሁ ሀገሬ ሄዳለሁ መድኃኒት ውጪ ሄዳለሁ አለች። ኬሞን ማለት ነው። እና ዶክተሩን ቁጭ ብለን አወራ ነው እንዴት ነው 3ኛውን ወስደን ከጨረስን በኋላ እናት ወላጅ እናቷ መጣች እኔን ለማገዝ። 3ኛውን ከጨረስን በኋላ መጣ ስለነበር ይበልጥ አልከበደኝ። የመጀመሪያዎቹ እነዛ 3ቱ ግን በጣም ፔንፉል ነበር። ትልቅ ክርክር ነበር ሄዳለሁ አትሄጂም በሚለው እና በቃ እሷ ልቧ እዚህ ነው ያለው። ዶክተሩን አወራ ነው ኬሞ የሚሰጠው መድኃኒት አለ እኔ ችግር የለውም ፈቅደልሻለሁ አላት። ምክንያቱም ዶክተሩ የሚሰማው ታማሚዋል። ስለዚህ እኛ በፈለገ ብንንጫጫ አይሰማንም እና እኔ ዝም አልኩ። በቃ እስኪ ጨርሱ። ለውጧ ደግሞ የሚታይ ስለሆነ ብትሄዱ ችግር የለውም ብሎ አመነ። እየበላች ነው ጤነኛ ነች። ኪሎዋ የዛን ጊዜ ወደ 5 ኪሎ ጨምረን ነበር 35 ነበር እና ኪሎዋም ጨምሯል። በደንብ እየተነፈሰች ነው። ከዚህ ስንሄድ መተንፈስ ችግር ነበር። ኦክሲጅን ሁሉ ሊሰጣት አይችልም ብለን ነው እንትን አይሲኤም ሲያስተው ነው ብዙ መራመድ አትችልም። እግሩ አብጦ ነበር። ይሄ ቁርጭምጭሚቷ ላይ አብጦ ነበር ስንሄድ የነበረው። ምግብ መብላት ችግር አለ። ሲሸታት ሁሉ ያስታውቃት ነበር፣ ያስመልሳት ነበር እና ለውጣ በጣም የሚገርም ነበር። ዶክተሩ እስኪገረም ድረስ ማለት በፈርቼ ነበር ሁሉ አለን። መጨረሻ ወደዚህ ልንመጣ ስንል መጀመሪያ ላይ ፈርቼ ነበር። አትቋቋሚውን ብዬ አስቤ ነበር፣ ግን በጣም ጠንካራ ነሽ ኮንግራቹሌሽን ብሎን ሲሸኘን እና 6ኛው ሄዳለሁ ብላ መድኃኒቱን እንዴት ነበር መሰለ የሚሰጠው በየ3 ቀኑ የሚሰጥ መድኃኒት ትወስዳለች። በየ2 ሳምንቱ ደግሞ ሌላ መድኃኒት ትወስዳለች እና 2 ሳምንቱ ሙሉ መድኃኒት አላት ማይቋረጥ። ከዛ ደግሞ ሌላ 2 ሳምንት ደግሞ ይቀጥላል።
እዛ እንደዛ ብሎ አለን። መድኃኒቱ ተሰብሮ የሚወሰድ አይደለም። ባይገርምክ መጀመሪያው ላይ ስንገባ የመጀመሪያው ኬሞ ላይ በጣም ብዙ መድኃኒት ነበር የተሰጣት። መልቲቪታሚን፣ ቪታሚኖች ለማስመለስ ለሳል ለምና በጣም ብዙ ነበር የሰጣት። መዋጥ አችልም መድኃኒት እንደዚህ ቺንስ ስባሪ መዋጥ አችልም። በቃ ስቃይ ነው በጣም ይሄ ህመሙ የነበረው። እና ምንድን ነበር የሚያደርጉላት ነርሶቹ? ይፈጩና መድኃኒቱን ፈጭተው በስሪንጅ አድርገው በአፏ እንደዚህ ይከቱላታል። ኢየሱስ ያው ፈሳሽ ስለሆነ ዝም ብሎ ይገባል ግን አንዳንዱ ደግሞ የማይሰበር ነበር። ግዴታ ደግሞ መውሰድ ነበረባት። ስፔሻሊ አንድ መድኃኒት በጣም በቃ ከአቅሟ በላይ በጣም ትልቅ ነው መውሰድ አችልም። በቃ በሱ ተሰቃይተን ነበር። ኢየሱስ እና መድኃኒቱን መፍጨትም አትችሉ ማለት ነው። ኬሞን ይዛችሁ ብትሄዱት መፍጨት አትችሉ፣ እንደገና እንትን ማለት አትችሉ። ከመሬት ላይ ከወደቀም ኪሳራ ነው። እንደገና ቀዝቃዛ ቦታ ይፈልጋል። ብዙ ክራይቴሪያ አለው። ዝም ብዬ ሰማው እሷ በቃ እሄዳለሁ አለች። ምክንያቱም ኦልሬዲ እሷ ጤንነት እሷ ኢትዮጵያ መምጣት ነው ማገልገል ላይ ነች። በቃ ሂጄ እግዚአብሔርን ባመሰገንኩ። ምክንያቱም ከነበረው ስቃይ የተቀየረችበት ነገር ነበር። በጣም ከባድ ለውጥ ላይ ነበረች። እዛ ቁጭ ብለን አወራን። እንደዚህ አልኳት፣ እንደዚህ ከሆነ 3 ቀን እዚህ ብትጨርሽ አይሻልሽም ወይ? ምክንያቱም እዚህ 3 ቀን ነው ኬሞ የምትወስጂው። ያ ከ2 ሳምንት እስከ 2 ሳምንት። ሁለተኛ ሲጠይቁን እንደዚህ ብለውን ነበር። የመጀመሪያ ስንሄድ በእናንተ ዘር እንደዚህ ታመመ ሰው አለ ብሎ ጠይቋት ነበር። ምክንያቱም በአንቺ እድሜ አንቺ ባለሽበት እንደዚህ ሊመጣ አይችልም ብሎን ማለት ነው። እና ነገ ልጆቻችንን አስቢ ነው ያልኩት። ገብቶሻል? አሁን ይሄ ነገር እዚህ ጋር ካልቆመ ነገ ይቀጥላል። እዚህ አሁን እነሱ እየሞከሩ ያሉት ፈጽሞ በቃ ነገሩን መቆጣጠር፣ ነገሩን መግደል ነው የፈለጉት። በዚህ ተስማማን። ከዛ ቀጠለች፣ 7ኛውን ጀመረች። 7 ቀጠለች፣ 8 አለች፣ 9 10 ላይ የብር እጥረት መጣ። አቋርጠን የምንመጣበት ነገር ማለት ነው። እና የነበራችሁ ገንዘብ የተሰበሰበው ነገርም አለ። እሱ እንትን አይ ቲንክ 3 እና 4 ላይ 3 ላይ ስንደርስ አካውንቷ ላይ የነበረው አለቀ። 3ኛው ላይ ስንደርስ ከዛ በኋላ ጎፈንድሚ ላይ የተሰበሰበ ነበረ። ከጎፈንድሚ የተቀበልን መክፈል ጀመርን። እዛ እንደዛ ሆኖ እንደዛ ሄድን። 10ኛው ላይ አለቀ። ጎፈንድሚ ላይ የነበረውን ጨረስን። እዛ በጣም ተጨነቅን። በጣም ብዙ ሰዎች ጋር ደወልኩኝ ምናምን ነገር መልካም ነገር ይመለሱልኝም አሉ፣ ያልመለሱልኝም አሉ። ያው ካለው ነባራዊ ሁኔታ ሐኪሙ ያዘዘው 12 ኬሞ ያዘዘው። እዛ አሜሪካ ሰብለ የምትባላለች ሰብለ በጣም በሰዓቱ ለኛ እንደ መልአክ ሆነ የመጣችልን። ሰብለ እግዚአብሔር ይባርካት። በጣም ብዙዎችን የምታግዝ እህት ነች። በነገራችን ላይ ብዙ ሰዎችን አግዛለች። ከገንዘብ በላይ ነው ነችል። ተባረኪ ሰብለ። በጣም ሰብለ በጣም እናመሰግናለን። ነፍሴ ተጨነቀች ብላን የደወለችው። ምን ሆናችኋል? አይ እንደዚህ ነው እንደዚህ በቃ ችግር የለውም እኔ እገባለሁ ላይፍ፣ ምንም ነገር የሚያስጨንቅ የለም ጨርሰሽ ነው የምትሄጂው አለቻት። እዛ እግዚአብሔርም ረዳት። የ2 ኬሞ ወደ $9,000 ተሰበሰበ። 2 ኬሞአችንን እንትና ምክንያቱም የቤት ኪራይ ወደ 12,000 ባት ነበር የምንከፍለው። ወደ 12,000 የነሱ የታይላንድ የምንከፍለው የቤት ኪራይ፣ ምግብ አለ፣ ብዙ ነገሮች ወጪው ብዙ ነው በጣም። የሕክምናውም አለ በጣም ኤክሰስ ነው ማለት ሰዎች ኤክስፔክት እንዳደረጉት አይደለም የሚወጣው የነበረው ነገር። እና 12ኛውን ኬሞ ጨርሰን ዶክተሩም በቃ በጣም ቴንኪዩ ብሎ የመጀመሪያውን ሕክምና ጨርሰሻል፣ ከዚህ በኋላ ያለው ራስሽን መጠበቅ ነው፣ ምግብ መብላት ነው፣ ከጣፋጭ ነገር ራቂ፣ ካልበሰለ ነገር ምናምን ነገር ስፔሻሊ እንደዚህ ያለን አበሻዎች ያው ጥሬ ስጋ ተወዳላችኋል። እና እሷም በጣም ጥሬ ስጋ ተመጋቢ ነች። ያው ደሟ ፕላስ ስለነበር አለን በቃ ከዚህ ራቂ፣ ራስሽን ጠብቂ፣ በየ3 ወሩ ፎሎ አፕ ይኖረናል፣ ሲቲ ስካን ትነሻለሽ፣ ከቻላችሁ ነው አለን። ካልሆነ ከዛው ላኩልኝ፣ ከዛ ያለውን ነገር በቪዲዮ ኮል እናወራለን። ያ በየ3 ወሩ መድኃኒትም አልሰጣትም፣ ራዲዬሽንም እንትን አላለችም። በቃ ወደ ሀገራችን ላክን። 12ኛውን ጨረሰን። ምን ያክል ጊዜ ቆያችሁ በአጠቃላይ ማለት ነው? ባንኮክ 7 ወር እግዚአብሔር ረድቷችሁ በሳምንት ሞታለች ተብላ የነበረችው ልጅ
ከ7 ወር በኋላ 7 ወር ሙሉ ቆይታ ታከማ የተሻለ ኪሎ የተሻለ ጤንነት ላይ ሆና ወደ ኢትዮጵያ ተመለሳችሁ ማለት ነው። ስንመጣ 38 ኪሎ ነው የመጣችው። 38 ኪሎ ማለት እግዚአብሔር አሁን ራሴን ለመኮፈስ ምናምን አይደለም እና ልንመጣ ስንል ለእናትና ለአባቷ ሲነገር ለእናቷ አንድ ነገር ነበር የነገርኳት። እመኚኝ በእግሯ ይዣት እመጣለሁ ነበር ብለኝ ነበር። እግዚአብሔርም አላሳፈረኝ። ማለት በልብ እግዚአብሔር ላይ የነበረኝ ልብ ሙለት ማለት አልፈራሁትም። ማለት እንደዚህ ሆናል ምናምን ብዬ አልሰጋውም። ማለት ማመልከውን እግዚአብሔር ስለማቀው እና በእግሯ እንዳልኩት እግዚአብሔር እየተራመደች መጣች። የሚ በጣም ተሻላት እንዳልከው 8 ኪሎ ጨምራ በብዙ ነገር ተቀየራ። እኔም ማስታውሳለሁ ስትሄድ የነበረችበት ነገርና በኋላ ስትመጣ የነበረችበት ነገር በጣም የተለያየ ነው። እግዚአብሔር በጣም ረድቷቸው ነው የመጣችው። ኦልሞስት ድና ሊባል በሚችል ደረጃ ብዙዎችም ከእግዚአብሔርን አመሰገኑ። ተሻላት፣ ዳነች ምናምን ነገር ተብሎ ግን ዶክተሩ ደግሞ ያው ፎሎ አፕ አለ፣ ራስሽን ትጠብቂያለሽ፣ በየ3 ወሩ ቼክ አደርጋለሁ እንጂ ካንሰር ፍሪ ሚል ወረቀትም አልተሰጣችሁም፣ ነፃናት አልተባለ። ግን ከመጣችሁ በኋላ ኢትዮጵያ የምስጋና ፕሮግራም ተዘጋጀ። የምስጋና ፕሮግራሙ መዘጋጀቱ ለምን አስፈለገ? ማን ያዘጋጀው? ባይገርምክ ገና 4ኛው ላይ ነው ምስጋና ፕሮግራም አደርጋለሁ ያለችው። 4ኛ ኬሞ ላይ ያለች 4ኛው ኬሞ ላይ ያለች እግዚአብሔርን አመሰግናለሁ አለች። 3ኛው ኬሞ እንደጨረሰችም ላይቭ ለገብታ ምናምን ድኛለሁ፣ እግዚአብሔር ምሮኛል፣ ምረት አድርጎልኛል ብላ ተናግራለች። ያን ሁሉ ነገር ስታረግ ከነበረው ለውጥ እግዚአብሔር ካሳያት ምህረት የተነሳ እዚህ መታ ምስጋና ፕሮግራም ስታደርግ ባይገርም ብዙ አንዳንድ ሰዎች ባታረግ ማለት እስቲ ትረፍ ኬሙ ጨርሳን የመጣችሁ ምናምን ሁሉ ተብሎ ነበር። ግን እሷ እግዚአብሔርንና እግዚአብሔርን ማመስገን ነው የፈለገችው። እሱንም ስታረግ ያው ትንሽ እናትየውም አገዘዋታል፣ ቤተሰብም እንትን ብሏታል። 1 ሳምንት እንትን እዚህ ተቀመጠች። 1 ሳምንት ምናምን 1 ሳምንት ከምናምን አይሞላም። ከዛ ወደ 40 ምንጭ ሄደች። የምስጋናውን ፕሮግራም ሙሉ ነገር ወጪ ችላ ራሷን ያዘጋጀችው። የማንም እጅ የሌለበት በየሚ የተጠራ ነው። እግዚአብሔር ማመስገን ስለፈለገች እንደገና ስለቆመች እንደገና እድል ስላገኘች ራሷ ያዘጋጀችው የምስጋና ፕሮግራም ነበር። 7 ቀን ትኖራለች የተባለች 7 ወር ከኖረች በእግዚአብሔር ቸርነት ነው። ማለት ስለቻለች ኬሞ ስላዳና ስላገዛት ምናምን አይደለም። በቃ እግዚአብሔር ስላደረገ እድሜ ስለጨመረላት ዋው በጣም የሚገርም ነው። ከዛ በኋላ ግን የሚ ከትንሽ ጊዜ በኋላ ይሄ ምስጋና ፕሮግራም ከተዘጋጀ እናንተም ከመጣችሁ ከትንሽ ጊዜ በኋላ የሚ በጣም ታማ ሆስፒታል ገብታለች የሚል ነገር ወጣኔ አንድ ጓደኛዬ ነው ደውሎ የነገረኝና በጣም አስደንጋጭ ነበር። በጣም ብዙዎቻችን ተሽሏታል፣ ዳነች ምናምን ብለን እግዚአብሔርን አመስገነናል። ብዙዎቻችን ቪዲዮም ይሰሩአሉ። በጣም እንደውም ቸኩሎ ስሜታዊ ሆነው ከካንሰር ነፃ ሆነች ካንሰር ፍሪ ምናምን እያሉ ይሰሩአሉ። እናንተ በርግጥ ኦፊሻሊ እንደዛ አልተናገራችሁም። ታማ ድጋሚ ሆስፒታል ገባሽ የሚለው ነገር በጣም ብዙዎች ያሳዘነ ጉዳይ ነበር። ምንድነው የተፈጠረው? ቀጥታ ከዚህ ከካንሰሩ ጋር የተገናኘ ነው የነበረው? ህመሟስ ምንድን ነበር? ከዚህ ሄደችና 40 ምንጭ ከምስጋናው ፕሮግራም በፊት እንትን ይላትም ማለት ቀዝቃዛ ውሃ ታጥባ አታውቅም። ታይላንድም እያለን ታይላንድ ሙቀት ነው፣ ስታጠብም በሙቅ ውሃ ነው ምናምን ነገር ቀዝቃዛ ውሃ ታጥባ አታውቅም እኔ እስከማውቀው። እና ሻወር ልትገባ በቀዝቃዛ ውሃ ገባችና እናትየውም ስትነግረኝ እንደነገረችኝ እናትየው ውሃ ያሞቁላት ነበርና ውሃው ሞቆ እስኪያልቅ ድረስ አልጠበቀችም፣ በቀዝቃዛ ውሃ ገባች። ስትወጣ ዝናብ እየዘነበ ስለነበር ብርድ መታት እና ኬሞ ጨርሶ የወጣ ሰው የበሽታ የመከላከሉ አቅሙ ይወረደ፣ በጣም ደካማ ነው የሚሆነው። እና ወዲያው ነው እዛው ነው ማሳል የጀመረችው ያለ። እዛ ደወለች፣ አባ ብርድ መታኛለች። ምክንያቱም ብዙ ነገር ተነጋግረን ነው፣ ራስሽን ጠብቂ፣ ማክስ አርጊ፣ ከሰው ጋር ተቀላቂ፣ ምክንያቱም አሁን አቅም የለሽም፣ በጣም ብዙ ነገር ነው። ምክንያቱም ምናወራ የነበረው ይሄንን ጊዜ መድገም የለብንም፣ እግዚአብሔር እድሜ ጨምሮልናል። እና ብርድ መታኛለች፣ ሳል ነበራት፣ የምስጋናውን ጊዜም ሳል ነበራት። ግን ምንድነው ኖርማሊ በቃ ኖርማል ብርድ አይነት ነገር ነው ኤክስፔክት ያደረግነው እኛ። ሳሏ ከባድ ነበረ። ምስጋናው ፕሮግራም ላይም እግዚአብሔር ረድቷት ዘመረች፣ የናፈቀችውን ነገር አየች። እንደገና እግዚአብሔር እድል ሰጥቷት መድረክ ላይ ቆመች። ምስጋናው ደስ የሚል በጣም ያልተጠበቀ 40 ምንጭ ላይ በቃ
እግዚአብሔር እድል ሰጣት ክብር ግን እንኳን አመሰገነች ነው የምለው በኋላ እናወራዋለን እሺ እና ታመመች ምስጋናው ፕሮግራም አለቀ እዛው ህክምና የሚሰጥበት ሆስፒታል ወሰዷት ትንሽ ሳሉ እየቆየ ሲመጣ ፍራቻ መጣና ሳምባ ምች ነው ተብሎ መድኃኒት ተሰጣት 5 ቀን እና 3 ቀን ተሰጣት ከዛ መርፌ አልተሰጣትም በቃ እዚህ ነኝና እዚህ እንጀምራልኩኝ ህክምና መድኃኒቱን ጨርሳ ከአክስቷ ልጅ ጋር ወደዚህ መጡ እና ሲመጡም አልነገረችኝ ሰርፕራይዝ ለማድረግ እኔን ብላ አስባና ልክ ሲያማን ደወለችልኝ አርብ ቀን የገባችው አስታውሳለሁ ደወለችልኝ ኪያ አሙኛልና አለኝ አለች ሲሄድ በጣም መስላታል ምናምን ነገር እዛ ምን ተደረገ ህክምና ተባባልን አይ በቃ እንደዚህ ነው ይሄን ሰጥተውኛል ምናምን አለችኝ አግሙንቲን አጠራሩን ካልተሳሳትኩኝ አግሙንቲን የሚባል መድኃኒት ሰጧት ለሳምባ ምች አንቲባዮቲክ ነገር ተሰጣት አግሙንቲን ተሰጣት ተሰጥቶኝ ነበር አለችኝ እንደገና ሌላም 3 መድኃኒት ተሰጥቷት ነበር ለ3 ቀን የሚወሰድ ግን ለውጥ አልነበረው ከዛ ከዚህ በፊት አብረውን ከነበሩ ሰዎች ጋር ደወልኩኝ እንደዚህ አይነት ችግር አለ ኦኬ እንደዚህ ከሆነ እሷ ኖርማል ዶክተር አያት ግዴታ ኦንኮሎጂ ውስጥ ነው ማየት ያለበት ከካንሰሩም ጋር ካንሰሩ ጋር ያው ኬሞ ጨርሳ ስለመጣች ኦኬ ተባለ ወደ ጦር ኃይሎች አካባቢ ዶክተር ሙኒር የሚባል አለ የጥቁር አንበሳ ዶክተር ነው እዛ አለው እና በቃ እሱን ሰዎች ሰጀስት አደረጉን በጣም ጥሩ ዶክተር ነው በሚለው ጦር ኃይሎች ይዣት ሄድኩኝ መጀመሪያ ቀን አገኘ ነው ያለውን ነገር ነው እንደዚህ ነው እሱን ከማግኘታችን በፊት የዛ ዶክተር እሁድ ቀን ሄድን እሱ አልነበረም ሌላ ዶክተር አያት የሳምባ ምች አይነት ነገር ነው የሚመስለው አለ ሲቲ ስካን አዘዘላት ሲቲ ስካኑን አየ ሳምባ ምች ነው የሚመስለው ስለዚህ ብሎ የወሰደችውን መድኃኒት 40 ምንጭ ወሰደችውን ድጋሚ አዘዘው ግን ለውጥ የለው መድኃኒቱ ይሰጣታል ለውጥ የለም ደማነስም ችግር ነበራት የቀይ ደም ሴሏ ወርዶ ነበረ ለሱን ሽሮፕ ይሰጣት ነበረ እሱን ሽሮፕ አንድ 2 የሚያክል ወስዳለች ለውጥ የለም አልተስተካከለም እዚህ ምንድነው ዶክተሮች ወስነው የነበረው ደም ይሰጣት ከዛ እንዳጋጣሚ በአገር ውስጥ ላይ በነበረው ችግር ያው ህክምናው ዶክተሮች ጋር በነበረው ችግር ደሙን ልናገኝ አልቻለም የሆነ ስንጠይቅ እዛም አልነበረም ምናምን ሲገኝ እንደውልላቸዋለን ምናምን ነበርና ከዛ ከስንት ጊዜ በኋላ ድጋሚ ደሙ ተገኘ ደም ተሰጣት ደም ወሰደች ግን ሳሉ አለ ማታ ስቃይ ነው ምተኛው በይሄኛው ፓርት ነበር የሚያማት የቀኝ ፓርቷን ነበር የሚያማት በግራ ነው ምተኛው አጋጣሚ ሆኖ እንቅልፍ ነው ስትገላበጥ ወደዚህኛው ትዞራል ከዛ ሳል ነው ቁጭ ነው የመጀመሪያ ሰሞኖች አክታ ነበራትም ከዛ በኋላ ሁለተኛ ከሆነ ጊዜ በኋላ አክታ ጀመራት ከዛ ዶክተር ሙኒና አወራን የሆነ ግልጥ ያለ ነገር የለም ማለት መጀመሪያ ሲያወራኝ ግልጥ ያለ ነገር ኪሩቤል የለም ምክንያቱም ያለው አንደኛ ኬሞ ወሰደችው ነገር አለ ኬሞ የራሱ ሆነ ሳይድ ኢፌክት አለው ኬሞም አይነት አለ ሳምባ ምች አለ ከዚህ በፊት የነበረውም ኬስ አለ ማለት ስትታከም የነበረው ነገር ስለነበረ ብሎ ምስሉን አዙሮሉ ነው ያሳየው እንደምታየው ደመና ነገር ነው የሚያሳየው ኦኬ ስለዚህ ምን ይደረግ የውስጥ ደዌ ዶክተር ያት የውስጥ ደዌ ስንሄድ እንደውም እሷን አስተውሳለሁ እዚህ አካባቢ እባጭ አላለች እንጨራሽ እሷ ነክታ ማለት ነው እዛ እንዴ አልኩኝና ደወልኩላቸው ማቃቸውን ሰዎች አይ ተው በቃ አይሲኤምሲድ ዛ ዶክተር እንትና ብለውስ በስም ተነግሮን ሄደን ከዛ እሱ እንደውም እንዴ ምናምን አለ ሲቲስ ኤክስሬይ ተታያለኝ ኤክስሬይ ስታይ የሚያሳየው ቲቢ ነው አለ ውጤቱም አለ ከዛ ቲቢ ነው እሰይ እግዚአብሔር ይመስገን አልኩ ለምን ሻላል ቲቢ ያኔ ያላ ከምን አንፃር መሰለክ ከመታወቁ አንፃር ኦኬ ገብቷል በሽታው ከታወቀ ለዛ መድኃኒት የሆነ ነገር በቃ ያለውን ትሪትመንት ተቀጥላለን ባልታወቀ ነገር ግን ገብቷል አንቲባዮቲክ ዝም ብሎ እየተሰጣት ልጅቷ ደከመች ገብቷል እኔ ሰለቸኝ መድኃኒት ሁሉ አለች በሷም አልፈርድም ልክ ነው ፍሬ ተመስገን አልኩ በቃ ስለዚህ ይበልጥ ለማረጋገጥ ሽንት ምርመራ መደረግ አለበት ተባለ ኦኬ ሽንት ምርመራ ተደረገ በስንተኛው ቀን ሲሄድ አይ ምንም የሚያሳይ ነገር የለም ማለት የቲቢ የሚያሳይ ነገር የለም እንደገና በቃ እሺ ደሞ በቃ ሌላ ደሞ ሐሳብ ሆነ ማለት ነው
እዛ ምንድነው የሚሻለው ሲቲ ስካኑን ያዝና እዚህ ዓለም ሲኒማ አካባቢ ሲቲ ስካኑን ይዛችሁ የመጣችሁትና ያኛው ይታይ ተባለ። እዚህ ተነሳችሁና ከዛ ይዛችሁት የመጣችሁት የሲቲ ስካን ውጤት ሁለቱ ኮምፔር ይደረግ ሰከንድ ኦፒኒየን ይታይ ተባለ። ሰከንድ ኦፒኒየን ላይ ሲታይ ኦሬዲ ሳምቧ ከባድ ሁኔታ ላይ እንዳለ እዚህ ሶስተኛው አጥንት ላይ ካንሰር ምልክት እንደታየ ተነገረ። እንደገና እንደገና ሌላ ካንሰር ማለት ነው ከጨጓራ ሳይሆን ሌላ ከሳምባ የሚነሳ እዛ እሷ መተንፈስ ያቅታታል። አንድ ሁለቴ አይደለም ሳሉ ኮንቲኒየስ ነው። ከዛ በኋላ መተንፈስ ነው የሚያቅታት። ቁጭ ብዬ ሳራግብ ነው ማመሸው። አክስቷ ልጅ አለች በጣም ሌላ ከሷም ጓደኞች አሉ። በጣም ነው ለሊቷችን ከባድ የሚሆነው። ቀን ላይ ሰላም ነች ትስቃለች ትጮታለች፣ ለሊት ነው ችግሩ። ከዛ ዶክተር ሙሉጅ ጋገባው ኪሩቤል እንደዚህ አይነት ኬዝ ነው ያለው ኬሞ መጀመር አለባት አለ። እንደገና ሌላ ኬሞ እዛ እንዴት ማለት አሁን እዛ የነበረው እንደዚህ ነበረ እንዴት ነው የምናደርገው ሲለው መጀመሪያ ኢንፌክሽኑ መቆም አለበት፣ ሳሉ መቆም አለበት። ኦሬዲ ወደ ኒሞኒያ ተቀይሯል። ስለዚህ እና ስለው በቃ ይሄኛው መቆም ስላለበት አንቲባዮቲክ ድጋሚ መውሰድ አለባት እና እስከዛሬ ሲሰጣት የነበረው ኦግመንቲን እሷ ላይ ለውጥ እንደማያመጣ በደም ቼክ ተደርጎ ሌላ ውዳሴ የሚባል ቦታ በእነሱ በሆፕ አማካኝነት ተመርምሮ ያ መድኃኒት ለአንዳንድ ሰዎች የሆነ መድኃኒት ወስደክ ኖርማል የሚሆንብህ ነገር አለ አይደል ከሰው ይለያያል አይደል ለሷ ለውጥ የሌለው መድኃኒት ነበር ስትወስድ ነበር የታወቀው ከዛ በኋላ ነው። ይሄ መድኃኒት የማይጠቅመው በዚህ ምክንያት ነው አሉኝ። ኦኬ ስለዚህ ምን እንዳደርግ ሌላ መድኃኒት ይታዘዝ ተብሎ ሌላ መድኃኒት ታዘዘላት። በዛ ማለት እሷ ትንፋሽ አጠራት። እዛ በቃ መነገር ነበረበት። ሮብ ነግረውኝ እኔ ሮብ ታውቄ ሐሙስ ወይ አርብ ምናምን ነገር ለሷ ተነገራት እና ሲነገራት ከባድ ነበር። ምክንያቱም አመስገና ገና ጨረሰች አንድ ወር ምናምን አልሆነም በጣም እና ኬሞልቶስ ይነስተዋል እንዴት በቃ ዛ አይደለም በቃ ኪያዬ በቃ መጣ ያለው ነገር ቶሎ እንደዚህ እርምጃ መውሰድ ነው ተባለ። ሆፕ ይዘናት ሄደን ሆፕ አልጋ መያዝ ነበረባት። አልጋ ያዘች። ከዛ መድኃኒት ይሰጣት ጀመር። ለሷ ዮናታል ተብሎ የተባለው መድኃኒት ከበዳት። አንደኛ ምግብ መብላት አፒታይቷ እየቀነሰ መጣ። ወደ ኋላ ነው የተመለሰው። ወደ መጀመሪያው እና ሁለት ጉርሻ በየደቂቃው ትንሽ ቶሎ ነበር ማበላት ነበር። እዛ መድኃኒት ተሰጣት። መድኃኒቱ በጣም ከባድ ነው። የመጀመሪያው ቀን አስቆምኩኝ። ባይገርምክ አልጋው እንደዚህ ሼክ እስኪያደርግ ነበር የምትንቀጠቀጥ ነበር እና ልሞት ነው እንዳለችኝ የሆነ ሰዓት ላይና ለኔ አመመኝ። አይ አይደለም ለምን እንደምትሞቹ በቃ እና እንደዛ ትል ነበር። ያ የነበራት ብርታት ሁሉ ጠፋ። በቃ ኪዩ ልሞት ነው መሰለኝ ትለኛለችና ማን እንደዚህ አትበይ እያልኩ ነበር እንትንምላትና መድኃኒቱ በጣም እየከበዳት እዛ ሁለተኛው ቀን ደገሟት። ሁለተኛውም ቀን ተመሳሳይ ሆነ። እዛ ሲቲ ስካን መነሳት አለባት ተባለ። ሲቲ ስካን ተነሳች። ሲቲ ስካን ተነስታ በቃ መተንፈስ አቃታት። ኦክሲጅን ስንገባ አይተው ከሆነ ኦክሲጅን ልኬት አለው እንደዚህ 10 አንዳንዶቹ 10 ነው አንዳንዶቹ 15 ነው። ስንገባ በአንድ ነበር ሲሰጣት የነበረ ኦክሲጅን አጥሯት ስለነበር የሰውን መለኪያ አለ በሱ ሲለካ 80 አቤት ውስጥ ነበርች 89 ምናምን በጣም ከፍ ያለ ነው። በጣም ያስፈልጋት ነበር ማለት ነው ይሄ ወይስ ምን? ኖርማል ሰው 90 በላይ ነው። የኖርማል ሰው ልኬት ሲለካ 90 በላይ ነው። የሷ 80 ቤት ውስጥ ነበር። ግዴታ ኦክሲጅን ያስፈልጋት ነበር። ኦክሲጅን ተደረገላት። በኦክሲጅን እገዛ ከ90 በላይ ሆነች። 94 ሆነች። ከዛ እያነሳት ሲጨምሩ 2 ሲያረጉ 3 ሲያረጉ 4 5 ሲደርስ ደነገጥኩ። ምንድነው ዶክተር ስለው አሁን ሳምቧ እየደከመ ነው። ምክንያቱም እየታገለች ነው እንትን እየተነፈሰች ያለና የሳምባዎቹ አጥንቶች እየደከሙ ነው። ኪሩቤል አስብበት አይሲዩን አሉ። ለኔ ከባድ ነው። ምክንያቱም ገና ብዙ አስበን ስለነበር ስንመጣም ባይገርም ጥቅምት ላይ ለመጋባት ፕሮሰስ ሁሉ ማለት አስበን ነበር። ጥቅምት ልትጋቡ ነበር ፕላን ነበር። ጥቅምት ነበር ልንጋባ የነበረው።
የሽኝቷ ፕሮግራም ላይ ቢሾፕ ነበር የሰበከው ታስታውሳለህ? እና እዛ ሆነ ኑሮ እኔ አባልነቴ ኤፍቢአይ ነው። ኤፍቢአይ ከኒሳ አጥቢያ እና ሽምግልና እሱ ይሄድልናል ሁሉ ብለን አስበን ብዙ ነገር ነበር አስበን የነበረውና ለኔ ከባድ ነበር። 5 ላይ ሲደርስ ደነገጥኩ። እሁድ ቅዳሜ ሌሊት በቃ ከባድ ሁኔታውን ውስጥ ሆነች። መተንፈስ አቃታት። አስቀድሜ እኔ እንትን ከመግባቷ በፊት አውፕ ገብታ ከመተኛቷ በፊት ቤተሰብ ጋር ተደወለ። ነው በቃ አልኩኝ። ቀድሞ የደረሰው ወንድሜ ታላቅ ወንድሟ ነበር። ቀጥታ እሱ ጋር ደወልኩት። አቡሽ ይባላል እና በጣም ጥሩ ለኔ ጥሩ ነው እሱ ማለት መነጠሌ ሳይሆን ጥሩ እንትን ያለው በደንብ የሚረዳ ና አልኩት። መጣ። ለሊቱን ቀን ሙሉ ሲጓዝ መጣ። ማታ እንትን አለ። ቅዳሜ ሌሊት በጣም ከባድ ሆነ። መተንፈስ አቃታት። 8 ደረሰች። እያየ ነው 10 ደረሰች። ከ10 በላይ መስጠት አይችሉምና ጠሩኝና እንደዚህ ነው ኪሩቤል በቃ አይሲዩ መግባት አለባት ተባለ። ያኔ ነው እንደዛ የጻፈችው አንድ ጽሁፍ አስታወስኩኝ። እኔ ከማለፏ ከ5 ቀን አካባቢ በፊት አንድ ጽሁፍ ጽፋ ነበር። ፌስቡክ ላይ ፖስት አድርጋ ነበር። ትዝ ይላል ያ ጽሁፍ። ኤግዛክት እንትኑን ቃል በቃል ባላቆም ግን ይሆናል ካል ይሆናል አይሆንም ካል ይቀራል አይነት አዎ እንደና እሱ ሰዓት አይደለም። እሱን ከጻፈች ከ2 እና ከ3 ቀን በኋላ ነው ሆስፒታል የገባችው። ወደ አይሲዩ ገባችው ነው ሆስፒታል ሆፕ የተኛችው። ነው እንዴ? ኦኬ። እና ከባዱ ነገር ምንድነው መሰለክ እሷ ተሸነፈችብኝ ማለት አቅም አጣችም። እንደሰው ብዙ ነገር አሳልፋለች። ከባድ ነገር አሳልፋለች። አብረን ከባድ ነገር አሳልፈናል። እና ተስፋ ቆረጠች በቃ። እና መድኃኒት ተሰጥቷት እንደዚህ አልጋው ሼክ እያደረገ ማንም እንዲጠጋት አልፈለገችም። ዞር በልልኝ አለች እኔ ራሱ። እና ምንድነው ስላት በቃ እሺ አባቴ እስማማለሁ አለች። የዛን ጊዜ በቃ ወጥቼ ነው ያለቀስኩት። ምክንያቱም ተስፋ ነው ማለት እግዚአብሔር ጻድቅ ነው ማለት አሁን ለምን እንደዚህ ያደረገ አይባልም። ግን ለሷ ከባድ ነበርና ከባድ ጊዜ ነበር በጣም። እና 10 ስትደርስ ታጋጣሚ እኔ ነበርኩ ሆስፒታል ያደርኩት። እኔና አክስቷ ልጅ እና ልጅ ሁለታችን ነበር ያደር ነው። እና ጧት ላይ በቃ ቤተሰቦቿን ደውልሽ ጥሪያቸው አልኩኝ። መጡ። ኦክሲጅን ተገጥሞላት ራሱ በቃ የሲቃ ነው የምትተነፍሰው ነው የምትለው። በጣም ቶሎ ተነፍሳለች ምናምን ነገር። አይሲዩ ተባለ። መጀመሪያ ዶክተሩ ቤተዛታ ደወለ። ቤተዛታ እኛ እንትን አንልም አሁን ማሽኑ የለንም ማለት። ከዛ ኢትዮ ጠቢብ ተደወለ። ኢትዮ ጠቢብ አወራኝ። ይሄን ያህል ነው የምትከፍሉት፣ መታችሁ እንደዚህ ነው አሁን ያለችበት ኬስ ከባድ ነው ግን ምን ችለው እናደርጋለን አለን። ኦኬ እሺ ብለን በቃ ሄድን። ይዘናት ሄድን። አምቡላንስ ውስጥ እኔና ያክስቷ ልጅ ነበርን። አቡሽ ያልኩ ከጋቢና ተቀምጧል። እና እንደዚህ ያልጋው ላይ ተኝታ የኦክሲጅኑ 85 ነበርና ያዩት 70 ገባ። ያዩት 60 50 እያለ 10 ቤት ገባ። እንዲህ በጥፊ መታ አድርጌ ነው ያነቋት ማለት ሄዳ ነበር። ተንፍሽ አቃተኛለች። በቃ ሞክሪ ለኔ ስቲ ምናምን ብዬ እንደምንም አቃስታ ተነሳች። በቃ 85 እና ልጁ ራሱ ደነገጠ ምናምን ነገር አይዟችሁ ምናምን አለ። ከ10 በላይ ያደረገው 15 እንዳጋጣሚ እነሱ 15 ነበር እንትኑ 15 አደረገው። ግን እንደዛም ሆኖ ስቃይ ላይ ነች። በጣም እየታገለች ነው። እዛ እንትን እንደገባን ኢትዮ ጠቢብ ገባን። እዛ በቃ ዶክተሮቹን ተንጫጭተን እንደምንም በቃ በዚህ ብለን እነሱም ዶክተሮቹም ተባበሩን። በቃ ቶሎ የነበረው ነገር ከባድ ነበርና በማል ትጣራኛለችና አባ አልቻልኩም ትለኛለች። እና በቃ እሷን ፊቷን ላለማየት እርሸሻለሁ። ወደ ሌላ ቦታ ሄዳለሁ። ዶክተሮች ጋር እቆማለሁ። የኔ ቤተሰቦችም ነበሩ፣ እሷን ቤተሰቦች ነበሩ። ግን በቃ ስቃዩ ከባድ ነበረ። ተንፈስ እንደዚህ ከባድ ይሆናል ብዬ ኤክስፔክት አድርጌ አላውቅምና
ቶሎ ቶሎ ነው የምትተነፍሰው እና ነርሷ ትመጣና ተይ ሳምባሽን አታድክሚ ወደ ሳምባሽ አስገቢ አሁን እንዲያርክሽ ያለሽ ሳምባሹ ሳይደርስ ነው አየር ያወጣሽ ያለሽውና ትደክሚያለሽ አለቻት። አቃተኝ ትላለች። በቃ በእጇ እንደዚህ ትለምንኛለሽ ምናምን ነገርና አይሲዩ ገባች። እንደገባች ገብቻ አየዋት እና ጧት ነው የገባችው። ጧት ማታ የማታውን ገባው ማታ አየዋት። ከዛ እጄን ሳምልኝ አለችኝ እና ይሄንን መሳም አስለምጃት ነበር እና እሱን ሳምኩላት ምናምን በቃ ነገ እንገናኛለን ምናምን አልኳት። እሺ አለች። ቤት ልብስ መቀየር ምናምን ስለነበረብኝ የርቆ ወደ ቤት ማታ ደወሉልኝ ሆስፒታል ቱቦ ሊገባላት ነውና እንፈርሙ ተብለናል አሉኝ እና ፈርመናል ሲሉኝ ዛሌላም 3 ደቂቃው ጥሩ ነው ያግዛታል ብዙ አትታገልም ማሽኑ እንትን ስለሚል አሉን። ኦኬ እሺ ምናምን አልኩ። እሑድ ቤት አደርኩ። ሰኞ ጧት ሄድኩ። ሰኞ ጧት ሄድኩኝ። ወንድሟና አንድ ጓደኛዋ ገብተው ነበር። እዛ በቃ የነበረችበት ነገር ከባድ ስለነበር እናትየው አልገባችም ነበር። ያው ይከብዳል ምናምን አለ ወንድምየው። እሺ አልኩ። ከአንድ ሰዓት ነው እየጠበቅኩ የነበረው አይሲዩ የሚገባው ጧት 1 ሰዓት እና ማታ 1 ሰዓት ነበር። ማታ 1 ሰዓት ላይ ገባን እየጠበቅኩ እንዳጋጣሚ እሑድ ቀን የሆነ ችግር ተፈጥሮ ስለነበር ፖሊስ ጣቢያ ነበርኩ። ያ ፖሊስ ጣቢያው ነው አንድ በጣም ወዳጅ ደወለና ኪሩቤል ምንድነው የሚሰማው አለኝ። ኦሬዲ አይሲዩ መግባቷን ተነግሮ ስለነበረ እኔ እሱን ያሰብኩት እዛ ምን አልኩትና አይ ስለምስር አለኝ። ምስር ሲለኝ በቃ በታመመ ስለመሰለኝ አው እኮ አልኩት እና አረፈች ሲለኝ ስልኩን እንዴት እንደዘጋሁት ሁሉ አላውቅም። ዘጋው። አክስቷ ልጅ ጋር ደወልኩ። እዛ እንዴት ነው ምንድነው አልኳት። ኖርማል ሆነ አወራች። አይ ሰው እኮ ደውሎ እንደዚህ ሶሻል ሚዲያ ላይ ስለ አው ኪሩቤል አለች። ያው ከፖሊስ ጣቢያ እንዴት ሆስፒታል እንደደረስኩ ሁሉ አላውቅም። ስደርስ ሸወደችኝ። 1 ሰዓት እየጠበቅኩ 11 ሰዓት አካባቢ የለችም። በጣም ከባድ ነበር። በጣም ከባድ እንኳን ላንተ ለፍቅረኛው አብራት በጣም ብዙ ላሳለፍከው ለሌላም ሰው ለሁላችን ለምናቃትም በጣም ከባድ ቀን ነበር ያቀንና እግዚአብሔር ያዋቂ ነው። ያው ሰማይ ታረስ ማር የሚባል እንደዛው ነበር። ከዛ ከታይላንድ ስንመጣ ብዙ ነገር አስበን የመጣ ነው ጀስት በተዳርም ዙሪያ እና የሷ ሽኝት ላይ ቢሾፕ ሲሰብክ ዘማሪዎቹ ምናምን ያሰብናቸው ሰዎች አልሆነም። ለሰርጋቸው አሰባቸው ሽኝቷ ላይ ሆነ መተው አገለገሉ። ዋው እግዚአብሔር ወደደው ነው አረጋ። ያሳዝናል በጣም ግን ያው ለመልካም ነው ደግሞ አንዳንዴ እሷን ብዙ ተሰቃየች። እዚህ 7 ወር ኬሞ እንደገና ሌላ ኬሞ የሷ ስቃይ ከባድ ማለት እኔ ራሱ አንደርስታንድ አላረጋትም ማለት የምታሳልፈው ነገር ከባድ ነበር። ህመሟ ከባድ ነው። ተስፋዋ ትልቅ ነው። በጣም አማኝ ነበረች። በጣም በቃ ማለት ለራሷ የምትኖር አይደል ሰው ጠርልች ማለት አሁን ስለሞተች ምናምን ወይ ደግሞ እኔ ያው ሰው ሲሞት ብዙ ጊዜ መልካም ነገር ነው የሚወራው አይደል ግን ከእንደሷ አንፃርም እኔም ስለሞዳትም አይደል ማንንም የሚመሰክርላት ልጅ ነች ማለት ለራሷ የምትኖር አይነት እንደዚህ ስግብግብ ምናምን አኩራፊ ከሰው ጋር የምትጋጭ አይነት አይደለች። በቃ ስትሸነፍ ለኔ ከበደኝ። መሸነፏ በቃ አባ ልሞት ነው አለች። ልሞት ነው አባ ልሞት ነው ትለኛለችና ስቃይዋ ከባድ ነበር ያሳለፈችው። የምታስበው ደግሞ ትልቅ ነበር። አልተሳካልኝም ለማለት ይከብደኛል። በቃ ብዙ ሞከር ያለው ብዬ አስባለሁ ግን እግዚአብሔር እንደፈቀደው ነው የምንኖረው። ያው መጽሐፍ እንደሚል ሸክላ በሸክላ አሰሪዎች እንደሚል እና
ከእግዚአብሔር በላይ ላስብላት አልችልም። ከእግዚአብሔር በላይ ልወዳት አልችልም። እሱ አሪፍ ነው ማለት ጥሩ ነው ብሎ ያሰበውን አደረገ። እኔ በዚህ እንትን ሆነ በዚህ ወጣ አልልም። ግን እንደ ሰው ታስባለህ፣ እንደ ሰው ታዝናለህ፣ እንደ ሰው ታስባለህ። ግን አንተም ከአቅምህም አልፎ ከአቅምህ በላይ ሰዎች ደግሞ የቅዱሳን ክርስቲያን ማህበረሰብ በጣም ሁሉም ያለውን ነገር ከአቅሙም በላይ ያደረገ በጣም ብዙ ነገር ተደርጓል ለሚ በጣም እና ፋይናል ደግሞ የእግዚአብሔር ነበረ። እግዚአብሔር የወደደውን ነገር ደግሞ አደረገ። በጣም አሳዛኝ ክስተት ነበር። የብዙ ሰው ልብ ነበር የተሰበረው። እንደ ቤተሰብ እናንተ ቀርቶ በጣም የብዙ ሰው ልብ ነበር የተሰበረው በዛ ነገርና ከዛ በኋላ ሽኝት ፕሮግራም ነበረ ዩጎ ቸርች። ቢሾፕ ዴቭ በጣም የሚያጽናና ቃል ነበር የሰበከው። በጣም እግዚአብሔር ይባርክ። ብዙዎቻችንን ያጽናናን በሱ በኩል የመጣው ቃል። ሁላችንም ያጅነን መጨረሻ የሚቀር የለም እዚህ ምድር ላይ። እንዴት ነበር እዛ ላይ አካባቢስ የነበረውን ነገር? በጣም ብዙ ነገር ነው የሆነው በሷ ሽኝት። በሷ ሽኝት አዲስ አበባም ስፔሻሊ አርባ ምንጭ ለኔ ከባድ ነበር። በጣም ከአስተውሳለሁ ከወላይታ ጀምሮ ነው ሰው የተቀበለ። ከወላይታ ጀምሮ ነው ሰው እየተቀበለ ያስገባል። ዋናው ከተማ ስንደርስ መኪናው መሄድ እስኪያቀተው ነበር ሰው የነበረው። በጣም ትልቅ ሀዘን ነበር። ለኔ ከባድ ነበር። ለምን ወር አልሆነኝም እዛ ሀገር ላይ በምስጋና ሲሄድ የመጀመሪያ ነበር። እነዛ ምስጋና ፕሮግራም ላይ ሄደክ በወር ባልሞላ ውስጥ እንደገና ሌላ ሀዘን ይዘው መምጣት ለኔ ያም ነበር። ግን እድል አልሰጡኝም። አርባ ምንጭ ልጆች የአርባ ምንጭ ሰው እድል አልሰጠኝም። በቃ እንዳዝን እድል እንኳን አልሰጡኝም። በቃ አጠገቤ ነበሩ በጣም ብዙ ሰዎች። አይዞክ ማለት ምን አድርጌ ነው እስክል ድረስ ነበረ የነበረው አቀባበል የነበረው። አዲስ አበባ ያው ሰው ሲሞት የሚባል ነገር አለ አይደለ? ምን አለበት ቀና ብሎ አይቶ እንደው ምናምን ይባላል አይደል? እሷ ሁሉንም አይታለች። በህይወት እያለች ሰው ምን ያህል እንደሚወዳት በነበረው ፈንድሬዚንግ በነበረው የሰው ፍቅር በሚደወልላት ስልክ እግዚአብሔር አሳይቷታል። በደንብ በሱ ቅር አይደለም። ግን አዲስ አበባ ላይ በነበረው በጣም ማውራትም አቅቶኝ ነበረ። አንደኛ እሷ እንደዛ ሆና ማየት ለኔ ህመም ነው፣ ከባድ ነበር። ባይገርምክ አዳራሽ ራሱ እዛው ነበር ያሰብነው። የሰርግ አዳራሽ ዩጎ ቸርች ነበር። ዋው! እና ሽኝቱ በጣም በነበረው ነገር በጣም ከኤክስፔክቴሽን በላይ በሰው ሞት አይቀናም፣ ግን የሷ ያስቀናል። በቃ ከህፃን እስከ ትልቅ ከአዋቂ እስከ ትንሽ ከትላልቅ ሰዎች እስከ ትናንሽ ከአገልጋይ እስከ ምእመን የነበረው ነገር ለሷ በጣም ደስ የሚልም ነው። በቃ የሚያስቀናም ነው። ግን አዎ በሞት አይቀናም። ያለ አርባ ምንጭ ቃላት የለኝም። ለአርባ ምንጭ ስፔሻሊ ኤሚኬሲ እንትን መካኒሱስ እሷ ያደገችበት በጣም በቃ ከቃላት በላይ የሆነ በሞተር እንደ ባለስልጣን የተቀበሏት ሞተረኞች ነበሩ። መኪና ነበር። ህዝብ እስከ ቤት እስከገባ ድረስ ህዝብ አጅቡን ሄደው ሹፌሩ እስኪቸገር ድረስ ማለት ከነበረው ሰው ብዛት የተነሳ ይሄ ሁሉ ሰው ወዳታል የሚያስብል ማለት የሆነ ባለስልጣን የመጣ የሚመስል አይነት አቀባበል ነበር የነበረው። እና በጣም ላመሰግናቸው ከጎናችን ለነበሩ ላጽናኑን አይዟችሁ በቃ እግዚአብሔር ነው ብለው ስፔሻሊ እኔን በቃ በጣም መራመድ እስኪያቀተኝ ነበር የነበረው። ሰው አይዞክ በቃ እግዚአብሔር ይወደደው የሚያደርገው። ለማዘን እድል አልሰጡኝ፣ እንደዚህ ለማልቀስ እድል አልሰጡኝ። የሚደወል የሷ ወዳጆች በስልክ ምናምን የነበራቸው አጠገቤ የነበሩ በጣም ብዙ ሰዎች ነበሩና ሁሉንም እግዚአብሔር ይባርካችሁ አመሰግናለሁ ነው ማለት ነው። አርባ ምንጭ በጣም ስሜት ሚነካ ነገር ነበር። በጣም የአርባ ምንጭ ወጣቶች የምር እግዚአብሔር ይባርካቸው በጣም ትልቅ ክብር ነው የሰጧት። በጣም በደንብ ነው ያከበሯት። ቃላት የለኝም ማለት እንዲህ ነው ብለህ የምትገልጸው የሆነ ቃላት ቢኖር ጥሩ ነበር፣ ግን አይደለም ማለት ከዛ ከቃላት በላይ ነበሩ። በጣም
ከባድ ነው። አስደንጋጭም ነበር። ኤክስፔክት አላደረግንም እኛ እናትና አባቴ አብረውኝ ነው የሄዱት። አብረውኝ ነው የሄዱትና እነሱ ራሱ እስኪገረሙ እንዴ ምናምን እያሉኝ ሁሉ ማለት ነው። ሰው በቃ እንትን የለም ነበረ። ሁሉም ሰው አዘን ላይ ነበረ። በቃ ይሄን ያህል ትወደዳለች፣ ይሄን ያህል ትታወቃለች፣ ይሄን ያህል በሰው ልብ ውስጥ እግዚአብሔር ከተዋት ነበር። በቃ እግዚአብሔር ፌቨር ነው። አንዳንዴ በሆነ ነገር ይከሳል። እግዚአብሔር እኮ ዝም ብሎ ያረግም ነገሮችን ያለ ምክንያት። እሷ እኔ በቃ ሰው ሞቶ ሞገስ አለው የሚባለው በጣም እኔ አይቼ አላቅም እንደዚህ አይነት በጣም አነጋጋሪ ነበረ። ሁሉም ዓለማዊ ሚዲያም ሳይቀር ነው በጣም በቃ ትኩረት የሳበ ነገር ነበርና እግዚአብሔር በልዩ ሁኔታ ነው ያከበራት። እንደ ትልቅ እንደ መሪ ነው የተቀበለችው። በጣም ብቻ እግዚአብሔር አዋቂ ነው፣ ለሁሉም ነገር እግዚአብሔር አዋቂ ነው። ከዛ በኋላ አንዳንድ ነገሮች ተነሳው። በጣም ሀዘን ላይ ነህ። ያው ይሄን ነገር ለማንሳት ጊዜው ይሁን አይሁን አላቅም፣ ግን ለአንዳንድ ሰዎች ደግሞ ክሊር መደረግ ያለባቸው ነገሮች አሉ። ልክ ኤሚ ከተቀበረች በኋላ አንድ ቀንም ሳያድር አንዳንድ ነገሮች መነሳት ጀመሩ። አሯሩጠው እንደዚህ ያረጓት፣ እንደዚህ ገደሏት፣ እንደዚህ ያረጓት ምናምን ገንዘቧን ብዙ አይነት አሉባልታዎች መነሳት ጀመሩና እኛም ደግሞ ከመጀመሪያው ጀምሮ እናውቃለን። ከመጀመሪያው ሀ ተብሎ ሲጀመር ጀምሮ የሷ ፈንድሬዚንግ፣ ከዛ ደግሞ የይሳቅም ያንተ ደግሞ ልፋት 7 ወር እዛ፣ ከዛ አብርሃት በጣም የከፈልከውን በእያንዳንዱ ርቀት እናውቃለንና አንዳንድ ነገሮችን ሰማህ። ከዛ በኋላ አንተ ምንድን ነበር ነገር ስትሰማ? አንዳንድ ጊዜ ወልክ ከሰው ጠብቀክ ከሰው ምንም ነገር ጠብቀ አድርገህ ከሆነ ሰው ይዞ ገደል ይገባል። እኔ ሳደርግ የነበረው ከፍቅር አንፃር ከትዳር አጋርነት አንፃር እና ከመውደድም አንፃር እና ብዙ ነገር ተብያለሁ። ምክንያቱም ይሄ መጀመሪያ አይደለም ማለት ገና ሲሄድ ገና ሀ ተብሎ ታይላንድ ሲሄድ ብሯን ተከትሎ ሄደን የተባልኩት ይሄ መጀመሪያ አይደለም ማለት ገና ስንሄድ ታይላንድ ስንሄድ ብር ስላላት ተከተላት፣ ብሯን ብሎ ነው ሊበላ ነው ምናምን ተብያለሁ። ግን ለኔ የሚመልስልኝ እግዚአብሔር ነው ማለት በምን ሞቲቭ እንደሄድኩ ያውቃል፣ በምን አረዳድ እንዴት የነበረኝን ጭንቀት እግዚአብሔር ያውቃል። ብድራቴንም የምጠብቀው ከእግዚአብሔር ነው፣ ከሰው ጠብቄ አላውቅም። ናው ብሯን እንትን አሉ እንደምትሞት እያወቁ ምናምን እንደሱ ቢሆን ኖሮ 7 ወርም መቃጠል አልነበረብኝ። ግን የሰማሁት ነገር አለ እንደ አማኝ እና ደግሞ እንደ ፍቅረኛ መሞከር ያለብኝን በሙሉ ሞክሬያለሁ። ማድረግ ያለብኝን ትቶ አብሯት እስከመሄድ እስከማስታመም ማድረግ የነበረብንን አብረውንም የደከሙትም እነ ይሳቅም እና አክሊሉም ነዘርዬም እና ሁሉም በቃ አብዲም ጭምር እኛ እሷን የማትረፍ ነገር ነው የነበረው። አዎ በኤጀንት ነው ኤጀንት ሊያስበሏት ነው ተብሏል። በኤጀንት ነው በኮሚሽን ኤጀንት ለማንም የከፈልኩት ብር የለም፣ እሷም የከፈለችው ነገር የለም። ቀጥታ ሆስፒታል ነው የገባው እና ብዙ ነገር ተብሏል። ግን የተባለው ነገር እንደተባለው ነገር እንዳልሆነ ደግሞ እኔ ቋሚ ምስክር ነኝ። እሷን ለማትረፍ ከተደረገ ርብርብ ውጪ ለማንም ጥቅም ለማጋበት እኔ ቆጮኝ ነች። አዎ ጥቅምት ላይ ልታገባት እየተዘጋጀ ነበረች ጮኛ። እንደሱ ስለሆነ እንደ አንደኛው እሱ ነው። ሁለተኛ በሰዓቱ የነበረው ድካም እሷን ለማትረፍ ነው፣ ከነበረው ስቃይ ለማሳረፍ። ምክንያቱም እሷ የምትለው ገላግሉኝ አለች፣ በቃ አሳርፉኝ አልቻልኩም፣ ደከመኝ፣ አሳክሙኝ፣ ውሰዱኝ ነው የምትለው የነበረው በሰዓቱ። ምክንያቱም የመኖር ጉጉት ስለነበራት በጣም ጉጉቷን የምናውቀው ቲክቶክ ላይ በጣም ቪዲዮዎች ትሰራ ነበር። አንድ ኬሞ ሲጨርስ 9ኛው እንደዚህ በስኬት አለቀ፣ 8ኛው እንደዚህ ሆነ እየዘመረች በጣም ጉጉት ነበራት፣ የመኖር ጉጉት ነበራት። በቃ ነገን የማየት ጉጉት፣ የመኖር ብቻ ሳይሆን ነገን የማየት ገብቷል። ሰው ሳምንት ይቀጣጠራል፣ እሷ ነገን የማየት ጉጉት ነበራት። ያንን ለማድረግ ብዙ ነገር ዋጋ ተከፍሏል። ብዙ ሰዎች እጃቸውን ዘርግተውልናል፣ በጸሎትም በገንዘባቸውም ከጎናችን ቆመዋል። ይሄም ማይካዳቅ ብር የሚያስበላ ነገር እንደዛ ቢሆን ኖሮ ሁለተኛ ዙር ቁጭ ብለን አንሰበስብም። አልቆ ሰብስቡልን ብለን ደግሞ ሁለተኛ አንወጣም።
ያ ድጋሚ እነሰብለም አይሰበስቡም እጅ አዎ በጣም ከባዱ ነገር እሷ የሆነ ጊዜ ላይ ምን አለች መሰለክ ላይቭ ላይ ገብታ የሰው ፊት ማየት ከባድ ነው አለች ስትል ሰብል እንደውም አንቺ ዝም በይ እንደዛ አይባልም አንቺ እኮ ዘማሪ ነሽ እግዚአብሔር እንትን ያለሽ ነሽ እንደዚህ ማለት እኮ አይጠበቅብሽም እንደዚህ እንዳታስቢ ሁሉ ላታቃለች በሰውኛ ውስጥ ታስበውም እንደዛም ከባድ ነው ሰብል እግዚአብሔር ይባርካት በጣም እግዚአብሔር ይባርካት እኔ ደግሞ የጓደኛዬ የሚስቱ እናት ነች ሰብለና በጣም የተባረከች ሴት ነች በጣም እግዚአብሔር ይባርካት በቃ ድንቅ እህት ነው የሰጠን እግዚአብሔር በዚህ ሁሉ መካከል እግዚአብሔር ሰው ነበር ለኛ ይሰጣል ሰው ነበር እና አንዳንድ ነገሮችን እኔም ዝም ብዬ ለመጨመር ያው ይታወቃል ከመጀመሪያው ጀምሮ የነበረው የኤሚ ኮሚቴም ዝም ብሎ 10 ግሩፕ ተከፍቶም ቴሌግራም ላይ ነበርና ሰዎች በቀንነት ነው በቃ እሷን ከማገዝ ከማትረፍ አንፃር ነው አንተ ደግሞ ያንበሳውን ድርሻ ይወሰድከው አንተ ነበርክ በጣም ብዙ ነገር ስታረግ ማለት ገንዘብ በተለያየ መንገድ ይገኛል እኮ ዘንድሮ ማለት ሰው በሰው ህክምና ቁማር ይሰራል የሚል እምነት የለኝም እኔ እና ከዛ በኋላ እዛ ነገር ላይ ያልነበሩ አሉባልታዎች መጡ ለማረግ ላይ ያልነበሩ መስጠት ላይ ያልነበሩ ከዛ በኋላ ግን ድንገት የመጡ ሰዎች መጡ እና ይሄን ነገር ሲሰማንም በጣም ነው ልብ ያዘነው ማለት በቀንነት ነው የተደረገው እውነት ለመናገር ሁሉም በቀንነት ነው የሚንቻክስ ነበር ግልጽ ለማድረግ ማለት ክሊር ለማድረግ በሰው አይምሮ ያለውን ክሊር ለማድረግ ጎፈንድሚ ነው የተከፈተው በውጭ ያለውን የውጭ ያለውን እንቅስቃሴ ጎፈንድሚ ላይ ጎፈንድሚው የታወቀ ነው ሊንክ ውስጥ ገብቶ አሁን ስቲልም አለ ገብቶ ስንት ተሰበሰበ የሚለውን ማየት ይችላል ሁለተኛ ጽጉ ነች ይሄን ነገር ራን ስታረግ የነበረው ከኮሚቴዎቹ ውስጥ አንዷ እሷ ነበረች እያንዳንዱን ነገር በሪሲት ነበር ስታወራርድ ነበር እሱንም ማሳየት ይችላል እኔ ጋርም ደግሞ ወደ ኤሚ አካውንት ነው ሲገባ የነበረው አይደል የሁሉ የነበረው አካውንት ሌላ አካውንት የዛን ጊዜ ተለጥፎ ቆና ያላቀም እኔ በማቀም ቀጥታ የሷ አካውንት ነበር የተቀመጠው ሲገባም የነበረው ወደ እሷ አካውንት ነው እንደሱ ብቻ ሳይሆን 143 ዶላር ምናምን መጨረሻ ላይ ቀረ 10ኛው ኬሙ ጨርሰን 100 ምናምን ሲቀር እሱ እንኳን በአካውንቷ ነው የገባው 100 ምናምን እንኳን ሌላ አካውንት ውስጥ የገባ ነገር የለም እሱን ማውጣትም ይቻላል ቀላል ነገር ነው ማለት ንግድ ባንክ ሄዶ ስንት አካውንቱ አስገባ እንዴት ትራንዚት ተደረገ ለማን ትራንዚት ተደረገ ምን ተደረገበት የሚኖር ማየት ይቻላል ስለዚህ ሰው ንጹህ የሆነ ነገር እንዲኖር ማለት ባልነኝ እኔ እኮ አልተጋባንም እንጂ እጮኛ ነኝ ነገ እጩ ባልም ማለት ቤቴ ሲፈርስ ዝም ምል ሰው አይደለም በእንደዚህ አይነት አስተዳደግም አላደኩም ስለዚህ የነበረው ነገር ይሄ ነው በአካውንቷ ነበር ሲገባ የነበረው ከአካውንቷ ያወጣን ነበር መንዝረን በዶላር አድርገን ከኢትዮጵያ ብር ወደ ዶላር ከዶላር ወደ እዛ ሀገር ባት እየተቀየረ ሲከፈል ነበር የእንትኑ የጎፈንድሚው አይ ቲንክ ከሰባት በኋላ ቀጥታ ወደ አካውንቱ ነበር ወደ ሆስፒታሉ አካውንት ነበር ሲገባ ነበር አዎ ያለውን ነገር እስቲሜት አድርገው ይልካሉ ጽጉ ቀጥታ ወደ ሆስፒታሉ ነበር ሲከፈል ነበር ስለዚህ በመሃል የነበረ ኤጀንት አላስተውስም ከአስተርጓሚው ውጪ አስተርጓሚው እኛና ዶክተሩ የሆስፒታሉን ነገር ቁጥጥር መኪና ቀጠሯችን ሲደርስ መኪና ከመላክ የዘለለ ነገር እንኳን የለውም በጣም ይገርም ከዛ በኋላ ከቤተሰቦቿ ጋር ከሷ ቤተሰቦች ጋር አንዳንድ አለመግባባቶች ተፈጥረው እንደነበር ሰምቻለሁ ምን የተፈጠረው ባይዘይ በጣም አንደኛ ላመሰግናቸው ገባው እነሱ ከምን አንፃር ምስርን ሰጥተውኝ ነበር እና በጣም ማከብራቸው በጣም ስፔሻሊ እናቷ እዛ በነበረን ጊዜ አብራኝ ነው የምትታመመው አብራኝ ነው ቁጭ ብድግ የምትለው ስናለቅስ አልቅሳ ችግርም ሲኖር አብረን ተካፍለን ነበርና የሰልስት ቀን ነው ጠሩኝ እና ቤተሰብ ተሰብስቧል እስቲ ስለነበረው ነገር አጫውተናል ስለምን እና ኮንሰንትሬት አድርገው ማለት ትኩረት ያደረጉት ገንዘብ ላይ ነበርና ለምስር የሆነ ጊዜ ላይ ተሰጣት የተወሰነ ዶላር ነበር እና የትዳር መቋቋሚያ እንዲሆናችሁ ማለት እኔና እሷ ተመካከር ነው በዛ ነው በቃ ይሄ ነገር አንተና ለሷ
ይቀመጥና የሆነ ነገር ለሰርጉም ለምኑም ምናምን እናረጋለን የተባባል ነው ነበር እና እዛ ያለን እንዳጋጣሚ ጎፈንድሚ የምሰጠልን ሴት ወደ አዲስ አበባ ትመጣለች ለፋሲካ ለማክበር ከመምጣቷ በፊት ይሄ 2 ኬሞንኩ እና ይሄ 2 ኬሞ ብር ይሄን ያህል ነው የሚሆነው ይሄን ያህልንኩና እኔ እስከመለስ ድረስ 2 ኬሞ አጨርሱ ያው እዛ ሶን ለመላክ ስለማይመቸኝ አለች ኦኬ ስለዚህ ተቀበልናት ብሩ ተቀመጠኛ ጋር ከዛ አንደኛውን ኬሞ ታደረገና ለሁለተኛው ኬሞ አነሰን ሲያንሰን የሆነ ያህል ብር አነሰ ብዙም አይደለም በኢትዮጵያ ወደ 300 ምናምን ሺህ ብር የሚያክል በሚሆን ብር አነሰ እዛ እህት ያለች ስራ ትሰራለችና ተንበርክኬን ለመንኳት ያው ጌታ በሚያቀም በቃ ምስርን እንደዚህ ነው ዶክተሮቹ ምን አረጉን ያለውን ስጡንና አሉን ግቡ ከዛ ብር ታመጣላችሁ ሲለን አዋል ደውዬ ጠየቅኳት እንደዚህ ነው ብር አንሶኛል እና እሷ ያስቀመጠችው የራሷ ብረት መሸንተን ነው የምሰራው የራሷ ብር ነበረ ከቴ ላይ ተቀበልኩ የተቀመጠ እሷ ጋር ሰዎች አደራ መልክ ነበርና ተቀበልኩኝ ሞላን ይሄንን ነገር ሲደረግ እናትየው ታውቃለች እንዴት ተቸገረ አንተ ከቤተሰብ ተቀበለ ያቺን እንትን ሞላ ያን ነገር እንደሸፈንኩ ታውቃለች ሸፈንኩኝ ታከመች ታሰበው ጽጉ ስትመለስ ከዚህኛው ላይ አንስተን እንተካላታለን ነበር የነበረው ኦኬ እሺ በቃ እንደሱ ከሆነ ተባባልን እሺ ተባለ ከዛ ጽጉ ስትመጣ አይኑ ከዚህ በኋላ ወደ ሆስፒታል ነው የሚገባው አሉ ኮሚቴዎቹ ተመካ እንደዚህ ከሆነ ብር ላያስጨርሳችሁ ስለሚችል ቀጥታ ወደዛ ነው እናስገባዋሉ ኦኬ እሺ በቃ ተባለ ተመለሰ እሷ በቃ ችግር የለውም ኪሩ አዲስ አበባ ስንሄድ እንተካላታለን አለች እሺ አለን ወደ አዲስ አበባ መጣን እንዳየው ምስጋና ፕሮግራም ሲደረግ ወጪ ነው ምናምን ነገር ብዙም ትኩረት አልሰጣነውም ተው ነው ግን እዚህ ጋር ደግሞ ቤተሰብ ጋር ደግሞ ያለውን ጫና ደግሞ ቺ ነው በቃ ቆይ ጥያቄዎች አሉ ቆይ ምክንያቱም ቀላል ነገር አይደለም ይሰጡኝ ቆይ ተረጋጊ ችግር የለውም መቀበላታለሁ ምናምን እየተባባልን እንደዛ ነው ይቀጣል እዛ እሷ ታመመች ሆስፒታል ገባች መጀመሪያ ጠየቅኳትም እንደዚህ ያለችኝ ነው እህቴ ምን ይሻላል በቃ ችግር የለውም እንሰጣታለን አለች ዳጋጣሚ ስትሄድ አልነበረም አላገኘችም የሚሰጣትን ሰው እና በቃ ይሄው እጄ ላይ ነው ያለው ኪሩ ችግር አለው ማለችኝ እሺ ሆስፒታል ገባች ሰጥቻ ነገ ላክስቴ ልጅ ነግሬያታለሁ አለች እና እንዳታስብ ያለውን ነገር እሷ ከሷ ጋር ጨርሱ ተባባልን ሆስፒታል ከገባች በኋላ እሺ አልኩኝ ችግር የለውም አሁን ያሳስብም መታከምሽ ነው ምናምን አለ ከዛ አይሲዩ ልትገባ ስትል 150 ሺህ ብር አስይዙ ተባለ እንደዛ ሲሆን እሱ አካውንት ላይ ምንም ነገር የለም አሁንም ማየት ይችላል ምንም ብር የለም ኤክስሬ አይሲኤምሲ ሲያዝላት ከናቱ 40 ሺህ ብር ተበድራል ብር ጨርሳ ማለት ነው 40 ሺህ ብር ልካላት ነው ህክምና የምግብ ምናምን ስትሸፍን ነበር 8 ሺህ ምናምን ብር ራሱ የላብራቶሪ ክፈሉ ሲባል ከኔ ከሷ ምናምን እንደዚህ አገጃጅተን ነው ሞልተን ይሰጣል አይሲዩ ስትገባ 150 ሺህ ብር አሲስት ተባልኩኝ አልጋ ስትይዝ ወደ 37 ሺህ ብር የሚከፈል ነው 37 ሺህ ብር ስንከፍል እጃችን ላይ ነበሩ 10 ሺህ ብር ነበር እንዳጋጣሚ ሰው መጥቶ ከውጪ መጥቶ እንደታመመ ሲያቅ መጥቶ ይሄ ለአንዳንድ ነገር ይሆናችሁ ብሎ 10 ሺህ ብር ሰጠን 10 ሺህ ብር ሰጠን 10 ሺህ ብሩን ይዘን 37 ሺህ ስንባል እንዳጋጣሚ ታይላንድ ምናቃት ልጅ ጠርተና ስለነበረ በቃ እኔ ኪሩ የቀረው ነው ልሸፍን እና ትግባው አልጋ ተያዛለች እንደሱ ከፍለን አስገባናት ኤክስሬ ከዛ እናትየው መጣች ሲቲ ስካን ወደ 9000 ምናምን ብር 9100 አካባቢ ነበረ እሱንም ብር አልነበረም እናትየው ይዤ የመጣው ነው በካሽ ነው ያስኩት ትራንስፈር ማድረግ አልችልም ስትል ኦኬ በቃ አልኩኝ ከናቴ 9100 ብር ተቀበልኩና ከፍለን ታከመች ሲቲ ስካን ተነሳች ሲቲ ስካን ከተነሳች እናትየው መጣች ማዘር ይዛ መጣለች ያው ከስ ላይ ለእናት መልስ ያለው ይበቃ ያለውን እንዳይጨምርብን አለች ከዛ አንስተን ከፈል እንደዚህ ሆነ 150 ምናምን ሺህ ብር ከፈልኩ ከዛ የአምቡላንስ ወደ 7000 ምናምን ብር መውጫ ሲባል 11000 ብር ምናምን ይሄ ሁሉ ስከፍል ከቤተሰብ እየተቀበልኩ ነው የከፈልኩት እንደዛ ሆነ
በአጠቃላይ ወደ 450 470 ምናምን ሺህ ብር ነበር። እዛ ይሄ ብር የነበረው አክስቷ ልጅ ጋር ነበር። እዛ የአይሲዩ ልንገባ ስንል የነበረው ሰዓት ላይ በጣም ተጨነኩ። እጄ ላይ ብር የለም። በጣም ተጨነቀን። እንዴት ይሻላል ምናምን ስላት በዚህ መክፈል ይቻላል አለች። አይ በዚህ መክፈል አይቻልም ውድ ስለሆነ ምንዛሬም ስለማያስፈልግ ተባለ። ኦኬ እሺ እንዴት ምን ይሻላል? እንደዛ ከሆነ ኪሩቤል በቃ አንተ የመጀመሪያውም ነበረ እዛ ላይ እንጨምር እና አጠቃላይ ትወስዳለህ የመጀመሪያውም 310 ሺህ ብሩን ስለነበረ አሁንም እንትን አድርግና እንሰጣለን አለች። ኦኬ በቃ አልኩኝ። ማዘርዛው ነበርሽ ተቀባብዬን ይከፈልኩት። አልሆነም የሞከርነው የወጣው ነገር አልሆነም። እሷ አረፈች። እዛ እሷ ውድ ሰኞ ልታርፍ ውድ ለታ ተቀበልኩ ብሩ። በቃ ይሄኛው ያንተ ነው እንካ ከአክስቷ ልጅ ተቀበልከ? ከአክስቷ ልጅ ሰጠች። ይሄንን እንካ ብላ 3000 አምን የሚሆነውን ሰጠች። 3000ን ተቀበልኩ ለቤተሰብ ሰጠው። ወዳ ስለነበረበት እሱን ሰጠው። ሰኞ እሷ አረፈች። ሄድን። መንገድ ላይ 1000 ምናምን የሚያህለውን እነሱ በባንክ እንትን ብለው ዘርዝረው ትናሉ ለሬሳ ሳጥኑም ለመኪናው ለዛ ለሚኖረው ምናምን ነገር አድርገው በታተኑ። ለወጪው ብዙ ወጪ ነበር። እሱን በታተኑ። በቃ ምንም እንትን የሚያስብል ነገር የለም። ከዛ ሰልስት ላይ ይሄ ጥያቄ ተነሳ። ለምን ወሰድክ? የወሰድኩት እንደዚህ ስለነበረ ነው። እዛ ይሄን ያህል ሰጥቼ ነበረ 300 የሚያክል ነበር። ይሄን እንደስደምሩት 170 ምናምን ሺህ ብር ይሆናል። እኔ 3000 ነው ወሰድኩት። ይሄን ያህል ነው ብለው ቁጭ ቤተሰብ ባለበት ቁጭ ብሎ ጠየቁኝ። ለምን ወሰድክ? የሷ እንትን ሳይስተካከል እንዴት ትወስዳለህ? እኔም እኮ የቤተሰብ ነገር ነው ያለው። ያቱም እነሱ ከስራ ላይ አንስተው የሰጡኝ ነገር እንዴት ነው ኖርማል ሆኜ እንትን የሚለው? ስለዚህ ለቤተሰብ የሚገባውን መልሻለሁ። እናን በጣም ኢሹ የነበረው ያ ነበር። እሷም የሆነ ጊዜ ላይ ዳይመንድ በቃ ቀለበት አድርግልኝ እንትን ነበር እና ኪሩ በቃ ዳይመንድ ገዝቶልኛል አለች። እዚህ መጣ እና ስንመጣ ባይገርምክ ባዶ እጃችን ይመጣ ነው። ከታላንድ ስንመጣ ብር የሚባል ሳንይዝ ባዶ እጃችን ይመጣ። አካውንቷም ዜሮ ሆኖ ይመጣ። ከዛ ዳይመንድ ቤት አለ ነው። የምን ዳይመንድ? እንደዚህ ዛሬ የለም። ይሄው እናቷ አለች አይደል? ብንገዛ ታውቃለች። ምክንያቱም እግዚአብሔርም ሲረዳኝ እናቷን እግዚአብሔርን በቃ ብዬ ነው ማስበው በዚህ ሰዓት። እሷ ባትኖር በቃ እሷ በቃ የምታምነውን ነገር ነው ያረጋል ብላ የምታምነውን ነገር ነው ያወራችው ዳይመንድ። አዎ እናትየው መኖሯ ለኔ ጥቅም ሆነልኝ ነው እንታል የምናረጋውን የነበረውን የገንዘብ እዛ የነበረውን እንቅስቃሴ ላይ ነበርኩ ስቆጣጣሪ የነበረው አስቤዛም ለምንም ዘርዝሬ እኔ ጋር ነው ማስቀምጠው። የሚከፈልም ነገር ሲኖር የሚከፍለው እኔ ነኝ። የሆስፒታሉን እንትን የምለው ነገር እኔ ነበርኩ። የዛን ጊዜ የሚንቀሳቀሰው ነገር ማቀው ነኝ ከመጀመሪያው ተብሎ ከአንደኛ ኬሞ ጀምሮ ነበር። እሱን ሳደርግ ግን ብቻዬን እንደዚህ ብድግ አድርጌ ማረጋው ከስልኳ ያወጣው ምልከው ነገር አልነበር። እሷ በመታቀም እንደዚህ ላረግ ነው እንደዚህ ብናረግ ምናምን እየተመካከርን ያደረገው። ከዛ በቃ ጥያቄ የነበረው ብሩ ነበር። አንድ ብሩ ነው የሷ ብሩ መልስ እቃ ሸጠን እንከፍላለን የሷን እቃ። እዚህ የነበረው ያንተ እንደሆነ አውቀዋል ቤተሰብ ኦሬዲ አልተቀበሉትም። ያው እናትየው ብትናገርም እናትየው አማቃው 300 ምናምን ሺህ ብር እንደነበር እሱን አውቃለሁ አለች። ኦኬ እንደሱ ከሆነ አይሲዩ የተገባበት 100 ምናምን ሺህ ብር ደግሞ ከሷ አካውንት አይደለም እሷ አካውንት ላይ ነበረው 1000 ምናምን ብር። ይሄንን ሳረይ ከናቴና ከቴ ተቀበየ ነው። እሱንም ማወቅ ከተፈለገ የዛን ጊዜ የተከፈለበትን ደረሰኝ ከንግድ ባንክ ማስወጣት ይችላል። ከሲስተር አካውንት እንደተከፈለ ያንን አለን። አልተቀበሉትም ማለት አምነው አልተቀበሉትም። በቃ እቃ ሸጠን መክፈል እንችል ነበር። የምን እቃ ነው የሚሸጠው? የሷ የሚ የነበረውን እቃ ወይ እሱን ወይ ደግሞ ባንክ አሲዘን መክፈል እንችል ነበር። የቤቱን ካርታ አሲዘን የሷን ዕዳ እኮ መክፈል እንችል ነበር። የሚያስቸኩል ነገር አይደለም ነው እነሱ ያሉት። እኔ ደግሞ የቤት ያለውን ጭቅጭቅ የምችልበት አቅም የለኝም። ምክንያቱም እሷ ያለች ቢሆን እሷ እንደዚህ ነች አለች ችግር የለውም እንትን ትላለች። እሷ ከቨር ታረግልኝ ነበር ብዙ ነገር። አሁን እሷ የለች። የሆነ ነገር እንኳን ቢሆን ከቤተሰብ ጋር የምትጣላበት ነገር ነው። ገብቷል? እናቴም እሷም ሌላ ኃላፊነት ነው ያለበት።
እንደገና እቴም ሌላ ኃላፊነት ነው ያለባቸው። ስለዚህ ይሄ ነበር የነበረው እና የሶስተኛው ሰልስት ማታ ላይ ነው ይሄ ነገር የተፈጠረው። በቃ ጀስት ይሄ እንዴት ሆነ ማንጋ ብድር ነበራት ብሩ ለምን ሄደ ለምን ተሰጠ መቼ ተሰጠ ምናምን ይሄ ሁሉ ነበር ጥያቄ ነበር። ይሄን ሁሉ ነገር አስረድቼ ነው የመጣሁት። ስመጣ ግን አዝኜ ነው የመጣሁት። ማለት ገና ሶስተኛ ቀን ነው እኔ ውስጥ ያለው ስብራት ስቲል አልዳንም። በሶስተኛ ቀኑ እንደዚህ አይነት ነገር መነሳትም አልነበረበት ቢሆን ቴንኪው ነበር የሚባለው እንቷል ቴንኪው በቃ ኪሩ እኔ መውሰድ ብፈልግ ሁሉ ነገር ኮበጂ ነበር እዛ ያለው ማለት እሷ የምትከለክለኝ ነገር አልነበር። እንደዚህ ላድርግ እንኳን ሰላት አባ አንተ ካመንክበት ነው የምትለው ማድረግ ብፈልግ ግን እዚህ ጋር ደርሶ ገና ሶስተኛ ቀን ገና እኔ ውስጤ ስብራቴ እንዴት እንደሚድን እግዚአብሔር ነው መማጸን የምችለው እሱ ነው ጋር መጸለይ የምችለው እሱ ሳይድን በዚህ በተነሳ ነገር እንደዚህ ነው እንትን ወጣ እንትን ገባ እንትን የት ነው የጣላችሁት እንትን የተደ ምናምን ነገር ለኔ ከባድ ነበር። አዝኜ ማለት የምር አዝኜ ነው የመጣሁት። ሲጀምር ከማንም ምስጋና ጠብቄ አላደረኩም። ብድራት የሚከፍለኝ እግዚአብሔር ያው ግዴታህም ስለሆነ ነው እንደዚህ ኃላፊነቴም ነው ማለት እንደ ፍቅር አጋርም እንደ ጮኛም እንደ ባለም እንደ ቤት ራስም የኔ ነች በየ ስላሰብኩ ነው እነዛን ሁሉ ነገሮች ያደረኩት። ስናገርም በቃ እግዚአብሔር ይፍረድ ምንም ልል አልችልም። እንደዚህ ነው ያላችሁት ኦኬ በቃ እኔ በማጭበርበር እሷን ሞት ተገና አድርጊ ወሰርኩት 5 ሳንቲም ካለ እግዚአብሔር ይፍረድ በየ ነው የተውኩት። ይሄንን ሁሉ ሲሆን ግን ከመልካምነታቸው ምናምን የሚነካካ ነገር አይደለም። በቃ እንደ እናትና እንደ አባት ወዳቸዋለሁ። ያስተሳሰረን የነበረው ምስር ነበረች። ምስር ድልድያችን እሷ ነበረች። እሷ ተሰበረች ማለት የኔና የነሱ መለየት አልነበረም። የሚያስተሳሰረን የክርስቶስ ደም ነበር። ያስተሳሰረን እሱ ነው እንጂ እኔ ማንንም አሁን እሷ ሄዳለች ብዬ እሷን ከመቅበር አልተመለስኩም። ቤተሰቦቼ እሷን ቀብረው ነው የተመለሱት። ባይገርምክ ናኒ ዱሉ ብሎኝ ነበር። አይ አልሄድም 3 ቀን ሳልቆይም አልሄድም ብዬ ነው ቀረሁት። እነሱ ወዲያው ተመለሱ። እነሱ ቀበሩ። በነጋታው ጧት ሄደዋል ወደ ቤት ተመልሰዋል። ግን እኔ ቤተሰብ ናቸው ማለት እሷን ሰጥተውኛል። እናት አባት በመወለድ አይደለም በሚለው ነው የተቀመጥኩት የነበረው 3 ቀን ሆነም ስቀመጥ። ግን ይሄ ነገር ሲፈጠር በጣም ልብ ያዘነ። በጣም በቃ እንደዚህ አልጠበቅኩም ማለት ቢሆን ራሱ ሰዓቱ አልነበር የመነጋገር የእንትን ማለት ምናምን ሰዓቱ አልነበር። ታይሚንጉ ያው ትንሽ እንደዛ አልነበረ። በሰውም ከሐዘን ሳይወጣለት ነው እንደዛ አይነት ነገር የተፈጠረው። ሳዘናል በጣም ባይሆን ጥሩ ነበር። ባይፈጠር ጥሩ ነበር። ባይሆን ጥሩ ነበር። በቃ እግዚአብሔር መልካም። አሁን ያለበት ሁኔታ ምን ይመስላል እስቲ? ተጽናና? ከሐዘን በረታ? በጣም ብዙ ሰው የሆነ ነገር ሲጠይቀኝ የምመልሰው መልስ ልመልስልክ ምክርና ቡጢ ለሰጪው ቀላል ለኔ ከባድ ነው። አይዞ እግዚአብሔር ያጸናል ሲሉኝ ለኔ ህመም አለው ማለት እንደ ሌላው ሰው መጽናናበት አይደለም። የመጨረሻ ቪዲዮ ሰርተን ነበር እኔና እሷ በጣም የታመመችበት ሆስፒታል እንደ ነገ ልትገባ ማታ ላይ ሰርተን ነበርና እዚህ አዲስ አበባ እዚህ አዲስ አበባ እና የሰራነው ቪዲዮ ያው ፕራይቬት ስለሆነ ቪዲዮ ማሳየቱ እንኳን ጥቅም የለውም። ግን ልንገራ እንደዚህ እሺ በ50 ብር ቀለበት ሰራው። በ50 ብር በገንዘብ በብር? እሺ በቀለበት በ50 ብር ሰራውና አሁን ሰው የለም አልኳት። አሁን ሰው በሌለበት ይሄን ቀለበት አረጋግልሻለሁ። ባጃቢ ደግሞ በቅርብ ቀን ደግሞ አረጋለሁ ብዬ ያወራነው ቃል የተገባባነው ነገር ነበር ማለት በቪዲዮ የታገዘ ነገርና ሙሉ ፎቶ እኔ ጋር ነው ያለው ማለት እሷ ስልክ ላይ ያለ ፎቶ እኔ ጋር አለ። እሷ ጋር ያለ ቪዲዮ የሷ እኔ ጋር አለ። ለኔ ከባድ ነው ያ በጣም ገብቷል። ብዙ ሚሞሪ ያላችሁ ከምትገምተው በላይ ማለት በእያንዳንዱ ሞመንት በእያንዳንዱ ሁኔታ በእያንዳንዱ በመደብሰው ነገር የሷ እጅ አለበት።
ያለኔ ከባድ ነው ማለት ሚሞሪያችን ከባድ ነበረ። የምናስበው እንደነገርኩ ጥቅምት ላይ ኦሬዲ በቃ ጨርሰናል። በቃ ጥቅምት ላይ እንደዚህ እናደርጋለን። እዛ እኔ የሚካፈልበት ቸርች ፓስተር አላዛር የሚባል አለ። በጣም ሞደው ከድሮ ጀምሮ ማቀው ያሳደገኛልና ቢሾፕን አላዛር ፓስተር አላዛርን ሌላ ሰው እንደዚህ ጨምረን ሽምግልና እንልካለን። 40 ምንጭ እንልካለን። አልጋ እንይዛለን፣ መኪና እናዘጋጃለን። ከጥቅምት በፊት ያለው ሽምግልና እንደዛ እንጨርሳለን። ጥቅምት ላይ እንደዚህ እናደርጋለን። ቤታችን እንደዚህ ይሆናል። በቃ ጥልቅ ያለ ነገር ነው። ድንገት እንደ ጎም እንደጨበጥክ ሲሆንብህ ለኔ ከባድ አይመልስልኝም እሷን ግን በጣም ብዙ ነገር አሳልፈናል። ህመሙ አልወጣም እስካሁን ማለት ህልምን ሙሉ ነው ይመስለኝ። ከ2 ቀን በፊት ስልኳ ላይ ሁሉ ደውዬ አውቃለሁ። ኧረ እባክህ በቃ ምናልባት ብዬ ጌታን ከ2 ቀን በፊት በጣም ከፍቶኝ ሲከፋኝ እሷ ጋር ነው የምደውለው እና ከ2 ቀን በፊት ስልኳ ላይ ደወልኩና በቃ ምናልባት ብዬ ማለትና ቲክቶክ ከሷ ጋር ያወራነው አለ፣ ቮይሱ አለ፣ ዋትስአፕ ላይ ከሷ ጋር ያወራነው አለ፣ በቴሌግራም ያወራነው አለ፣ በቴክስት ያወራነው አለ። ያ ሁሉ ለኔ ህመም ነው። እንኳን ሰው ሲኖር ተረሷል። እንኳን አጃቢ ሲኖር ሚንጫጫ ሲኖር ምናምን ነገር ላታስታውሰው ትችላለህ። ብቻህን ስትሆን ከባድ ነው። ምክንያቱም ብዙ ነው ያሳብ ብዙ ነው ያወራን ብዙ ማቃ ትዳራችን እንደዚህ ይሆናል፣ 4 ልጅ እንወልዳለን፣ ስማቸው እንትና ሁሉ ብላ ይሄ ሁሉ ነገር አውርተን አልፈቀደም። እሱ ባለው ነገር እንግዲህ ጣልቃ ይገባም። እግዚአብሔር ጻድቅ ነው። አይዞ መብርታት ነው በቃ እግዚአብሔር አንዳንዴ ያቅምህን አርጋል መብርታት ነው። ሌላ ምንም ልትለው የምትችለው ነገር የለም። መጨረሻ ላይ በጣም 1 አመት ከምናምን ነው ኦልሞስት እንግዲህ በሷ ህክምና መጀመሪያ ወደ ፐብሊክ ሳይመጣ 8 ወር አብራት ነበርክ። ከዛ 7 ወር እንደገና ባንኮክ፣ ከዛ እዚህም ደግሞ እንደገና የመጨረሻው ወር አብራት ነበርክ በብዙ ነገርና በዚህ ሁሉ ማለት ብዙ ሰዎች ሲደግፏችሁ፣ ሲያግዟችሁ፣ ሲያበረታቷችሁ ነበር ከእግዚአብሔር ቀጠሉና የምታመሰግናቸው ሰዎች ካሉ ደግሞ እድሉን ልስጥ። በመጨረሻ ኪሩ ለተለው የምትፈልገውም ነገር ሌላ ካለ በዛው መናገር ትችላለህ። ስንቱን እንደምጠራ ወደ ሐሳብ የመጡትን ሰዎች ልጥራ። የመጀመሪያው ኮሚቴዎቹን ነው። እነ ይስሐቅ፣ እነ አኬ አብዲ፣ ዘርሽ፣ ከዘማሪዎች መክሊት በጣም በቃ የምትከታተለኝ እሷ ነበረች። ከዛ ደግሞ ታይላንድ ሄደን አስተርጓሚያችንን በጸሎት ደግሞ ነቢይ ዘኪ፣ ነቢይ መሰረት፣ ሌላም በጣም አንድ ደግሞ መወዳታለች ማሂ ትባላለች። እሷም በጣም በጸሎት በጣም ብዙ ሰዎች ከምነግረ በላይ ማለት በዚህ ሁኔታ እኔን አፈመሰችኝ ነው የምለው። ማለት ትክክለኛው አማርኛ በጣም ብዙ ሰዎች አወቁኝ። በጣም ብዙ ሰዎች ማላቃቸው መጓጓቸውን ሁሉ አገናኝታኛለች። በጣም ሲያበረታቱኝ፣ ሲጸልዩ በገንዘብም በእውቀትም በምንም ዶክተር ሳሚ፣ ዶክተር መልኬ፣ እነጽጉማ በቃ ቃላት የለኝም ማለት ከኮሚቴዎቹ ጋር ስማቸውን ባልጠራም ባለቤቷ፣ ታናሽ ወንድሟ አላዛር፣ የእሷ ታናሽ ወንድም መጀመሪያ ሰሞን በጣም ሳለቅስ እሱ ነበር የሚያባብለኝ። በገንተ ወጥቼ ነበር ማለቅሰው እንዳታየኝ ሁሉ እና ስመለስ አይኔ ቀልቷል። ምን ሆነ ነው ትላለች። አይ ምንም በቃ ጠያቂ ስለሆነች ነው። አላዛር፣ ምንቱ እናቷ በጣም ላመሰግን እወዳለሁ። የጸለዩላት፣ እጃቸውን የዘረጉላት፣ በጣም ደግሞ ሳላመሰግን ማላልፈው ኤሚት ይባላለች። ስዊዘርላንድ ነው ያለችውና ኦርቶዶክስ ነች። ግን በቃ በሁሉ ነገር ከጎኗ የቆመች በምክር፣ በገንዘብ፣
በማማከር በመምከር ምናምን ስቲል ከጎኔ ነው ያለችው እስካሁን ድረስ። ኦርቶዶክስ የለ ሙስሊም የለ እጃቸውን ለዘረጉ እንደ ታናሽት እንደ ራሳቸው ልጅ አይተው ለመከሯት እጃቸውን ለዘረጉ ፍቅራቸውን ለገለጡላት አይዞሽ ላሏት እሷን ሲሏት ለኔም ጭምር ስለሆነ እና ኑራ ብታመሰግናቸው ደስ ይለኝ ነበር። እንደዚህ አሁን እኔ ቁጭ እንዳልኩት በእኔ ቦታ ቁጭ ብላ ብታመሰግን በጣም ብዙ ሰዎች ኢትዮጵያኖችም ኤርትራውያኖችም በጣም ላመሰግናችሁ በጣም ልባርካችሁ ዘመናችሁ እንዲባረክ ጸልይላችኋለሁ። በጣም ወዳችኋለሁ። በጣም አመሰግናለሁ። በጣም እግዚአብሔር ይባርካቸው በእውነት የተሳተፉትን በሙሉ ማለት በጣም ብዙ ናቸው እሷን ያገዙ ኮሚቴዎቹ እንዳልከው በጣም ብዙ ለፍተዋል። ነው ይሳቅ አቤል ደግሞ በደንብ ሲያሰባሰብ ነበር። አቤል ወንድማችን ጀግና ልጅ ነው። አቤል ጌታ ይባርኩ። አቤል ተባረክ አቤል። እና ሁሉንም በእውነት በቃ ስም ቢጠራ ብዙ ስለሚሆን ነው። አዎ በጣም አቤል ደግሞ እንዴት መሰለክ አቤል እዛም ጭምር ነበር ሲከታተለኝ ነበር አይደል? አዎ በጣም ይደውል ነበርና በጣም ይቅርታ አቤል ራስምን ስለረሳው። አይ አቤል ያ ቃል አንደርስታንድ ያደርጋል። በጣም በእውነት እግዚአብሔር ይባርካችሁ ሁላችሁም። ያው አንዳንዴ ዝም ብሎ አሉባልታ ምናምን ሲመጣ ለሌላ ሰው መልካም ነገር እንዳታረግ ያደርጋል፣ እንቅፋት ይሆናልና ሌሎች እንዳይታከሙ ያደርጋል። ግን ይሄ ብዙዎቻችሁን ልባችሁን አያዘለው ነው የምንለው ወሬው። በጣም አመሰግናለሁ ኪሩ። እንግዲህ ሀዘንህን ቻል አድርገህ ዋጥ አድርገህ ያለውን ነገር ለህዝቡ ክሊር ለማድረግ እዚህ ድረስ ስላመጣ ስላወራን በደንብ ያለውን ነገር በጣም አመሰግናለሁ። እግዚአብሔር ይባርክ። እንግዲህ ከሀዘን መንፈስ ቅዱስ ያጽናናህ ነው የምንለው። እሱንም ያጽናን ነው። ሌላ ሰው ሊያጽናና አይችልም። እንደዚህ አይነት ሁኔታ ብዙ እቅድ ነበራችሁ፣ ብዙ ህልም ነበራችሁ። በተለይ የሚቀጥለው አመት ብዙ ሀሳቦች ነበራችሁና አልሆነም። ሰው ሊያጽናና አይችልም። አይዞ ብሎ የሰው ቃል ማያጽናናም። ቅድም አንተ እንዳልከው መንፈስ ቅዱስ ነው የሚያጽናናው። በእንደዚህ አይነት ሁኔታ እንግዲህ እግዚአብሔር መንፈስ ያጽናናህ ነው የምንለው። በጣም አመሰግናለሁ ስለመጣ። እግዚአብሔር ይባርክ ኪሩዬ። አሜን። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ኪሩ ጋር የነበረን ቆይታ ይመስል ነበር። ሳምንት ከሌላ እንግዳ ጋር በሌላ ርዕስ እንመጣለን። እስከዛው እግዚአብሔር ሁላችንም በያለንበት ይባርከን ይጠብቀን። ሰላም።